ማረግ ፈልጌ ኦርቶዶክስ ለመሆን ሳስብ ዶግማዎቹን ቀበላለሁ ብዬ ከዶግማዎቹ ውጪ ሌሎቹን ነገሮች አልቀበልም ወይ ደግሞ ሳልቀበል ኦርቶዶክስ መሆን እችላለሁ? እስኪ ንገረኝ። ይሄን ውጪ ቅድምም ተነስቶ ነበር ቃልዬ ከአንዳንድ ቤተክርስቲያን ውጪ ነገር ድነት የለም። የታወቀ ትምህርታቸው ነው። ልክ እንደዚህ አሁን ክሊር አድርገህ ትመልስልናለህ ማለት ነው። ይሄ ጥሩ ጥያቄ እኮ ነው እኮ በዚሁ ነው የምትሄደው። እሺ ከነዚህ መሰረታዊ ወይም ኢሴንሻል ወይም ዶግማ ብለው ካስቀመጧቸው ትምህርቶች መካከል አንደኛው ደግሞ ነገረ ማርያም ነው አይደል? ጠይቀኝሽ ካልቻልኩ ኦርቶዶክስ ሆኛለሁ ስላልክ ያው የመምህን ስለሆንክ አላልኩም። ኦርቶዶክስ ሆኛለሁ አላልኩም። ኦርቶዶክስ ነኝ ወጥቶኝም አያውቅም እንዴ። አሁን እኮ ባህሩን አልከው እኮ። አይ ኦርቶዶክሶች ድነዋል ነው ያልኩት እንጂ ኦርቶዶክስ አይደለም። ከዛ በፊት እኔ ጴንጤ አይደለሁም ኦርቶዶክስ ሆኛለሁ አላልኩም። ጴንጤ አይደለም ጴንጤ አይደለም ግን ኦርቶዶክስም አይደለም። ስፔሻሊ ጴንጤ አይደለም። ጴንጤ ሁን አላልኩም፣ ግን ኦርቶዶክስ ነኝ ብለሃል አላልክም? አይ ኦርቶዶክስ ነኝ አላልኩም። ኦኬ በቃ ጠይቀው። እሺ በቃ ሲሶ ግን ለቲክታክ ነው ወይስ በሪል እንትን እንዴ? አይ ሶሪ እኔ ዳጊ ምን ነበር ቪዲዮ መገለጥ ፈለክ እንዴ? ማይክ ነካለው ብዬ ካሜራ ነካው። ደግነቱ ቴብል ነው ያሳየው። ተናገር እሺ። አሁን የተጠየቀውን ለቲክታክ ነው ወይስ ሪል አቋምክ የት ጋር? እኔ ለቲክታክ አይደለም። አሁን ሪል አቋሜ ነው። ጴንጤ አይደለም። ለቲክታክ ብዬ አይደለም። እስቲ ማርያም ታማልዳለች አይደል? ጴንጤ አይደለህም አይደል? እስቲ ማርያም ታደናለች ታማልዳለች በል። የጌታችን እናት በጣም ነው መወዳት፣ በጣም ነው ማከብራት። ያልኩትን ነው የምትለው እኮ ልመልሳ። በጣም እኮ እናትነቷ ራሱ እኮ በጣም እኮ ማርያም ተጠየቅ። ማርያም ታድናለች ታማልዳለች። በጣም ነው መወዳት የጌታችን እናት፣ በጣም ነው መወዳት። ግን ያኔ ታማልዳለች ብዬ አላምንም። ከላቸው ይሄ ሰውዬ ንግግሩ እኮ ጴጥሮስ እንዳንተ ያሳውቅ ጴንጤ እንደሆንክ እኮ በጣም እኮ ብዙ ሰው ያውቁብሃል። እና ዝም ብለህ ከሆነ የሆነ ሰው ጋር ብሽሽቅ ስላለ ሄሴድ ጥያቄ ያለኝ እያለ እኮ ነው። እድል ስጡት እንጂ ሄሴድ ቀጥል። ደግሞ እስቲ ባህሩ አንዴ። እሺ አይ ቢጨርሱም ችግር አልነበረውም። እኔስ ሲሶን ለመረዳት ፈልጌ ነው። እኔ ኦርቶዶክሶች ይድናሉ፣ ካቶሊኮች ሲነሱ ይድናሉ፣ ኦር ሌሎች በክርስትና ስም የሚጠሩ እምነቶች ቤተ እምነቶች ይድናሉ ምናምን የሚለው ሊያጋጨን አይገባም እንደኔ። ምክንያቱም ይሄ ስለ ድነት የምንረዳው ነገር ድነት በምን ይገኛል የምንለው ነገር ውስጥ እንትን የሚል ነው። ለምሳሌ እኔ ኦርቶዶክሶች ይድናሉ አይድኑም የሚል አይነት ዲቤት ውስጥ መግባት አልፈልግም። ግን በዋነኝነት ስለ ግለሰብ ከሆነ እየተወራ ያለው የግለሰቡን ውስጣዊ እምነት ሚንስ በክርስቶስ ኢየሱስ ላይ ያለው መደገፍና ስለ ክርስቶስ ኢየሱስ የሚያምነውን ነገር ምናልባት ልናቅ እንችላለን። ነገር ግን ይህ ውስጣዊ የሆነውን እምነት ይሄ which means saving faith የምንለውን አይነት እምነት እንዳለውና እንደሌለው የሚያውቀው እግዚአብሔር ስለሆነ ያንን ለእግዚአብሔር አሳልፈን መስጠት አለብን። እንዲሁ ኦርቶዶክሶች አይድኑም፣ ካቶሊኮች አይድኑም ምናምን የሚል አይነት ጃጅመንታል የሆነ ስቴትመንት ውስጥ አንገባም፣ እንደ ፕሮቴስታንት ማለት ነው። አሁን በኦርቶዶክስ ሳይድ ምናምን ከሆነ ይሄ ነገር ወደ ጠይቄ ይመጣሉ። ባክግራውንድ ልስራት ብዬ ወደ ኦርቶዶክሶች ምናምን ስንመጣ ዘዋን ትሩ ቸርች ዶክትሪንም ስላለ ይሄ ዘዋን ትሩ ቸርች ዶክትሪን የምትታይ አንዲት ቪዚብል የሆነች ቤተክርስቲያን አለች። እቺ ቪዚብል የሆነች ቤተክርስቲያን በጥምቀት አማካኝነት ወደዛች ቤተክርስቲያን የማይገባ ሰው ወደ መርከቡ አልገባም። ስለዚህ እዛው ባህሩ ላይ እንዳለ ሰጥሞ ይሞታል ወይ ደግሞ ይጠፋል ተብሎ ይታመናል።
በዛም ነው አይገስ ከኢስተርን አባቶችም ነው የወሰድኩት አንዳንድ እንትኖችን እና ግን ዘዋን ትሩ ቸርችን የማያምን ፕሮቴስታንት ማለትም ድነት በሆነ ዲኖሚኔሽን ውስጥ በመግባት ነው ብሎ የማያምን እንዲሁ በክርስቶስ ኢየሱስ ላይ ያለንን እምነትና ታማኝነት እግዚአብሔር አይቶ ሊያድነን ይችላል ያለንበትን ዲኖሚኔሽን ሪጋርድለስ ኦፍ ካለንበት ዲኖሚኔሽን የሚል አንድ ፕሮቴስታንት አሁን እኔ ኦርቶዶክስ አልዳነም የሚልን አይነት ቁርጥ ያለ ስቴትመንት ሲናገር እኔ ትንሽ ያስደነግጠኛል። ካቶሊክ አልዳነም ምናምን እያልን ያለን ኦርቶዶክስ ውስጥ በሙሉ ያሉ ሰዎች አልዳኑም እያልን ከሆነ ካቶሊክ ውስጥ ያሉ ሰዎች በሙሉ አልዳኑም እያልን ከሆነ ወንጌሉ 15ኛው ክፍል አትሊስት በቃል ደረጃ ፕሮቴስታንት የሚለው ሲያድሰው ነው የመጡት። ነገር ግን ከማደሳቸው በፊትም ቤተክርስቲያን ውስጥ ብዙ የዳኑ የእምነት አባቶች እንዳሉ ስለምናምን ማለት ነው። ግን አሁን በዛ አይነት መልኩ የምንመለከት ከሆነ እኔ ሲሶን ልጠይቀው የፈለኩት ድነዋል አልዳኑም የሚለው ጋር አይደለም ደግሞ የሚቆመው አይደል? ክርስትና ስለሆነ ክላሪቲ ያስፈልገዋል። አሁን ጳውሎስ ወደ ቆሮንቶስ እየሄደ ጳውሎስ ወደ ሌሎች አብያተ ክርስቲያናት እየሄደ የእርምትን መልእክት በሚጽፍበት ጊዜ አያልዳናችሁም ጠፍታችኋል እያለ ሳይሆን ክርስትና በሐዋርያትና በነቢያት መሰረት ላይ መታነጽም ስለሆነ በዚህ መሰረት ላይ ለመታነጽ እውነቱን መያዝ ያስፈልጋል። አሁን እኛ ፕሮቴስታንቶች ጋር ፈረስት ቲር ዶክትሪኖች አሉ፣ ሰከንድ ቲር ዶክትሪኖች አሉ። which means በኦርቶዶክሱ በጣም እርግጠኛ ባልሆንም ልክ ዶግማ ቀኖና እንደሚባለው ማለት ነው የቀኖና ልዩነቶች በጣም ጠልቀው ዶግማን አይንኩ እንጂ ነገረድነት ላይ አፋልሱም የሚልን ነገር እንሰማለን እዚህ ቲክቶክ ላይ። ስለዚህ አሁን በዚህ መሰረት እኔ ሲሶ ጋር ያለኝ ጥያቄ ግን ምንድነው አንዳንዴ ግን ቲክቶክ ላይ ያሉ ክሪቲካል የሆኑ ጥያቄዎችን ምናምን ሌሎች ቦታዎች ላይ የምንሰማቸውን ክሪቲካል ጥያቄዎች አይ ድነዋል ምናምን በሚል ኦር ደግሞ አይ ፕሮቴስታንት ልክ ነው አይ ኦርቶዶክስ ልክ ነው በሚል መሸፋፈን ስለሌለበት ኦርቶዶክስ ጋር ያለ የነገረድነት አስተምህሮ አፖስቶሊክ ነው ብለህ ታምናለህ ወይ? ኦርቶዶክስ ጋር ያለው የነገረድነት አስተምህሮ ሶሪ ኳላ ድምጽ አለ መሰለኝ። ግን ኦርቶዶክስ ጋር ያለው የነገረድነት አስተምህሮ ፍጹም የሆነ መጽሐፍ ቅዱስ ላይ ያለው ነው ብለህ ታምናለህ ወይ? ይሄ ነው ጥያቄ። ያ የነገረድነት ድነዋል አልዳኑም አይደለም፣ ይሄን አልጠይቅህም። ምክንያቱም እኔም ከአንተ ጋር ስለምጋራ ቅድም የመለስከው መልስ በተወሰነ መልኩ ማለት ነው። ነገር ግን ኦርቶዶክስ ጋር ያለው የነገረድነት አስተምህሮ ፍጹም መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? አሴዲ በጣም ቴንኪው። ስፔሻሊ የሰራከው ባክግራውንድ በጣም ደስ የሚል ነው፣ አሪፍ ነው ወንድሜ፣ በጣም ነው የማመሰግነው። ዳትስ ዋይ እኮ እኔ ከማምነው ከነገረድነት ትምህርት አንጻር ያው ዝም ብዬ እኮ ያው ክርስቲያኖች ናቸው በሚል አይደለም ድነዋል የምለው። ካቶሊካውያንም ኦርቶዶክሳውያንም ድነዋል ስል መጽሐፍ ቅዱሳዊ የሆነ የነገረድነት ትምህርት አላቸው ብዬ ስለማምን ነው። ስፔሻሊ ለምሳሌ አነሳቸው ኦርቶዶክሳውያን ብትወስድ ነገረድነታቸው መጽሐፍ ቅዱሳዊና ከታሪካዊ ክርስትና ስለሚመዘዝ ከዛ አንጻር ነው እንጂ የሆነ ኦርቶዶክሳውያንን ለማስደሰት ብለህ ያልሆነ ወይንም ከእግዚአብሔር እውነት ውጭ የሆነ እውነትን እኮ የሆነ ሰዎችን ለሰው እንትን ብለህ ይናገራሉ። ትክክል ነኝ አሲብ? አግኝቻለሁ። አሁን ኦርቶዶክሳውያን የነገረድነት አስተምሯቸው መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ እና በዛ መሰረት ላይ ከሆነ ኦርቶዶክሳውያን ድነዋል የምትል ከሆነ አክቹአሊ ካቶሊኮችን ጨምረሃል። በትንሹም ቢሆን የተለያዩ ነገሮች እንዳሉ ስለምናውቅ ኤኒዌይስ ችግር የለውም። በእንትኑ እንያዘው በምን እንያዘው። ይሄ ምንድነው አንዳንዴ ዲቴል ሳንገባ ዲቴሉ ስለሆነ ብዙ ነገርን የሚያጣላን ዲቴሉ ስለሆነ እንዲሁ እሺ ጀነራል በሆነ መንገድ ካቶሊኮችም
ኦርቶዶክሶችም ጋር ምናምን ችግር የለውም። እንደዛ ብለን እንያዝና አሁን ወደ ፕሮቴስታንቱ ልምጣል። ፕሮቴስታንቱ ጋር ስንመጣ ፕሮቴስታንቱ ጋር ያለው የነገረነት አስተምህሮ ቤዚካሊ ስተት ያለበት መሆን አለበት አሁን አንተ ባልከው መሰረት እና እዚህ አይገስ አሁን እዚህ ጋር ሶቨሪን አለ፣ ተስፍሽ አለ፣ ዳጊ አለ፣ ሳሚ ሶረቴ ያለች ሁለቱን የቀሩትን አላውቅም ሶሪ ግን አሁን ብታሳየን አይ ሚን ፕሮቴስታንቶች ጋር ያለ ስተት የሆነ የነገረድነት እንትን አተረጓጎም ይኖራል በእርግጠኝነት አንተ እንደምታስበው ከሆነ ፔንቴኮስታል ጋር አላልኩም በይጂ ፕሮቴስታንቶች ጋር ነው ያልኩት። ያንን ብታሳየን ኦርቶዶክስ ልክ ሆና ነገረድነት ላይ ፕሮቴስታንቶች የተሳሳቱበትን ቦታ ብታሳየን ከዛ በኋላ እነዛን ነገሮች እኛም ኮንሲደር ብናረጋቸው ብያስብ ተይ ባይዚ አሲዲ እኔ አክቹሊ እንደዚህም ስናገኝ ኦሬዲ እኔ ጴንጤ አይደለም ብዬ እናገራለሁ እንጂ ለምሳሌ ፕሮቴስታንት ወንድምና እህቶቼ አልዳኑም ብዬ ለነሱም እኮ እነሱንም የኔ እኮ በጣም ለየት የሚለው እነሱንም እኮ አልዳናችሁም እኮ አይደለም እኮ እኔ ኦሬዲ ከፔንቴኮስታል እምነት ራሴን አግልያለሁ አልኩ እንጂ እኔ ክርስቶስ ኢየሱስን የሚያምን ሰው ስፔሻሊ ኢየሱስን የሚያምን ሰው ይድናል ብዬ አምናለሁ። ኢየሱስን አምኖ የተጠመቀ የጌታን ትምህርት የሚጠብቅ ሰው እነዚህ ሰዎች ይድናሉ ብዬ ነው ማምነው እንጂ ለኦርቶዶክሳውያን የሰጠውትን ፌቨራት ለፕሮቴስታንት ምነፍግም ሰው አይደለም። እኔ ለምን እነሱን ራሱ ነፍጋለሁ እንዴ? ምናልባት እንደዛ ፔንቴንትኖች ፕሮቴስታንቶች አይድኑም ብዬ የምናገር አይነት ሰው ከመሰለ ብዬ ነው። ኦኬ አይሲ ግን አሁን ኮንሲስታንሲው ጋር ደግሞ ማውራት አለብን ሲሶ አይ ሚን ቅድም ኦርቶዶክሶች ይድናሉ ብዬ ስናገር በእርግጥም ክርስቲያንን ስለሚሉ ወይም ክርስቲያን ስለሆኑ ብቻ ሳይሆን በማየት መልኩ ክርስቲያን የሚለውን ቃል እንደተጠቀምከው አልተረዳውም። ያው ታብራራዋለህ ብዬ አስባለሁ። ግን በዋነኝነት አፖስቶሊክ የሆነ የመዳን ትምህርት አላቸው ብዬ ስለማምን ነው ብለሃልና አጠገብ ያለው ሚውት ብታረጉት እኔ ጋር ብቻ ካልነ ድምፁ ማለት ነው። ድምፁ ያለሻል እና እየተቀጠለ ነው እንዴ? ወይ እሺ እና እንትን አሁን የመዳን ትምህርት አፖስቶሊክ የሆነ መጽሐፍ ቅዱሳዊ የሆነ በሚለው እንያዙሽ መጽሐፍ ቅዱሳዊ የሆነ የመዳን ትምህርት ስላላቸውም ነው ድናዋል ብዬ የማምነው ብለህ ወደ ፕሮቴስታንቱ ስንመጣ ያው ታውቃለህ የመዳን ትምህርት ላይ ልዩነቶች እንዳሉና ፕሮቴስታንቱ ጋር ስንመጣስ ድናዋል የምትለው በምንድን ነው ማለት አሁን የመዳን ትምህርት የምንለው የክርስቶስ ኢየሱስ ማንነቱንና ስራውን ከሆነ የመዳን ትምህርት ጋር መተ ኦርቶዶክሶችም የመዳን ትምህርትን ቤዝ አድርገን ኦርቶዶክሶችም ፕሮቴስታንቶችም በእኩል ሰዓት ድነዋል። በነገራችን ላይ ሲሶ እኔ ያንተን ሐሳብ ለማወቅ ፈልጌ እንጂ እንዲያው ብዙም ሰው ላይረዳክም ይችላል ብዬ አስባለሁ አንዳንድ ነገሮች ላይ አይ ሚን ያው በዛም በዚህም ሳይድ ሁሌም ሳይ ያው ሁሌም ፊት ለፊት ገጽ ላይ ስለማይ ብዬ ነው እንደው እንድታብራራው እዚህ ጋር ከዛ በኋላ ምናልባት ይሄ ቨርባል ኮንትራዲክሽኖችም ካሉ ምናልባት እዚሁ ደግሞ ብንተራረም ብዬ ስላሰብኩ ነው። ኤኒዌይስ የመዳን ትምህርትን አስመልክተህ ነው ፕሮቴስታንቶች ድነዋል ብለህ የምታምነው ወይስ በምን መሰረት ነው ፕሮቴስታንቶች የሚድኑት? ምክንያቱም አፖስቶሊክ አንዳንድ ነገሮች ሰዎች ያው ቴዎሎጂን በጣም ሲያራቅቁት በዚህም በተለያዩ ቤተ እምነት ውስጥ ያው ስነ መለኮቱን ሲያራቅቁትና ሲያበዙ ሲያሰፉት አንዳንድ ነገር የጨመሩበት ይመስለኛል እንጂ ለምሳሌ ሙሉ ፕሮቴስታንት ራሱ ብትጠይቀው በማን ነው የሚዳነው ብትል ፕሮቴስታንቱም በኢየሱስ ነው የሚዳነው ብሎ ነው የሚያስተምረው የሚናገረው። ኦርቶዶክሲያንም ብትጠይቃቸው ማንም በማመን ነው የሚዳነው ብትላቸው ኢየሱስን በማመን ነው የሚዳነው ብሎ ነው የሚያምኑት። መሰረታዊ ነገር ድነት ትምህርት ምክንያቱም እግዚአብሔር በሰጠው በአንደኛው በልጁ ማመን ነው። ዮሐንስ 3:16 ላይም ይህንን ነገር ነው የሚናገር። ይህንን አብዛኛው ካቶሊካውያን ጋር ብትሄድም ይህን ነገር ታገኛለህ። በቃ መሰረታዊ የሐዋርያቱም ትምህርት የመጽሐፍ ቅዱስም ትምህርት ሰብ እንዴት ይድናል ብለህ ስትጠይቅ መጽሐፍ ቅዱስን እግዚአብሔር በሰጠው በአንድያ በልጁ በክርስቶስ ኢየሱስ ስታምን ትድናለህ ነው። በማመን ይዳናል ነው መጽሐፍ ቅዱስ የሚለው
ከዛ በኋላ ግን ምንድነው ሌትሊ ቴዎሎጂውን ዴቨሎፕ ሲያደርጉት እንትን ሲያደርጉት አንዳንድ ነገሮች ላይ እየሰፋ እየጨመረ እንትን ያለ ይመጣል። ኦልሞስት ሶል ስትሄድ አብዛኞቹ በማን ነው የሚያምኑት? በኢየሱስ ክርስቶስ ነው የሚያምኑት። ኢየሱስን በማመን ይዳናል ብለው ነው የሚያምኑት። እኔ ከዚህኛው ከመሰረታዊ ከነገረ ድነት ትምህርት አንጻር መጽሐፍ ቅዱስ ከሚያስተምረን ከሚናገረን ነገር አንጻር ሰዎች እንዴት ይድናሉ? ኢየሱስን በማመን ይድናሉ። ሰዎች ከኃጢአት ባርነት እንዴት ነፃ ይወጣሉ? ኢየሱስን በማመን። ይሄ እምነት ደግሞ ሁሉም ጋር ፕሮቴስታንትም ጋር አለ፣ ካቶሊካዊም ጋር አለ፣ ኦርቶዶክሳዊም ጋር አለ ብዬ አምናለሁ። ግን አንዳንድ ያው ቴዎሎጂውን በጣም ሲራቀቁ አንዳንድ ነገር የተለያየ ቤት እምነት የኔን ነው የሌሎችን አይደለም እና የጨመሩ ይመስለኛል እንጂ ዋናው ቤዚክ መሰረቱ እኮ ያ እኮ ነው። መሰረቱ ኢየሱስን ማመን ነው። ሌላ ኢየሱስ ላይ ሌላ ነገር በማመን ሌላ ተጨማሪ ያድነኛል ብለ ኢየሱስ ፕላስ ብለ የምጠራው ነገር የለም እኮ። ኢየሱስ ሲደመር የኔ ስራ ኢየሱስ ሲደመር ምናምን ብሎ ራሱ ሌሎች ራሱ የሚያምኑ አይመስለኝም። ኢየሱስ ላይ ሌላ ነገር ከደመርክ እኮ በጣም እንትን አስቸጋሪ ነው ማለት የራሱ የኢየሱስን ስራ ራሱ ከንቱ ማድረግ ነው። እና እኔ እንደዛ አብዛኞቹ በመሰረታዊ እንትን አስቸጋሪ ነው ማለት የራሱ የኢየሱስን ስራ ራሱ ከንቱ ማድረግ ነው። እና እኔ እንደዛ አብዛኞቹ በመሰረታዊ ደረጃ ሶስቱም ቤት እምነቶች ይህንን ነገር ያምናሉ ብዬ አምናለሁ። ይሄ የኔ እምነት ነው ጋይስ። ሌሎቻችሁ እንደፈለጋችሁ ማመን ትችላላችሁ። እሺ ከታለ ኮሜንቶች ነው። ኮሜንት ለምንድን ነው የምታነበው? ኤኒዌይስ ተስፍሽ የሚቀጥል ይመስለኛል ከአንተ ጋር ግን የተወሰነ እንቀጥል ከኔ ጋር። ከዛን ጥያቄ ያለው ሰው ደግሞ መቀጠል ይችላል ከአንተ ጋር። አይገስ ሶቨሪንም ኪውሪየስ ሆኖ እየጠበቀህ ያለ ይመስለኛል። ኤኒዌይስ እሺ ትንሽ እንቀጥል። አይ ሚን እዚህ ቤት ስገባ መሀል ላይ ሰው ማስቆም ምናምን ያው ህገወጥም ነው ብዬ ስለማምን ነው። ለዛ ነው ኮመንትም እየጻፉ ነው እንጂ እነሱም መሀል ላይ እየገቡ አይደለም። በዚህ ማነር ብንቀጥል አሪፍ ይመስለኛል። አሁን እንትን ቤዚክ ነገሩ የወንጌሉ ልክ አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ እንደሚያስቀምጠው ወንጌሉ ክርስቶስ ኢየሱስ በስጋ መጥቷል፣ ሞቷል፣ ከዛ በኋላ ደግሞ ተነስቷል የሚለው ነው። ስለዚህ ከኛ የተቀበላችሁት ይሄን ወንጌል ነው፣ እኛ ደግሞ የተቀበልነውን ደግሞ አሳልፈን እየሰጠን ነው ብሎ እንደሚናገረው ይሄ ሂስቶሪካል ጂሰስ ላይ ያለ ክላሪቲ ማለትም አንዳንዴ እንደው እኔ ወደ ቲክቶክ ሰፈር አካባቢ የማየው ነገር በጣም ዲቫይሲቭ የመሆንና በጣም መከፋፈልን የመውደድ አይነት ነገር ያለ ይመስላል። ግን ከዛ ይልቅ በዋነኝነት አንተ አሁን እያልክ ያለውን የተረዳው እንደሆነ ወንጌሉ ክርስቶስ ኢየሱስ በስጋ መጥቷል። ስለዚህ በክርስቶስ ኢየሱስ በመሆን ውስጥ ያለ አዲስ ፍጥረትነት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው በሚለው መሰረት በክርስቶስ የሆኑ በሙሉ ይድናሉ። ሪጋርድለስ ኦፍ አዘር እንትን ቀኑና ምናምን ከምንላቸው ልዩነቶች ውጪ ዋናው በክርስቶስ በማመን የሚገኝ ድነት ነው ብለህ እንደምታስብ ነው የተረዳሁትና እዚህ ጋር ዘ ዋን ትሩ ቸርችን አንስቼ ግን አንድ ጥያቄ ደግሞ በጠይቀህና በዛ ላይ ብትመልስ ደስ ይለኛል። አሁን ከፕሮቴስታንቱ ውጪ ያሉ በጣም ስትሪክት በሆነ መንገድ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ላይ የምናገኘው አንድ እይታ ደግሞ ዘ ዋን ትሩ ቸርች የሚለው ነው። ማለትም ቤተክርስቲያን ራሱ ዲፋይን የምትደረገው አንዲት ያልተቋረጠ ቼይን ያላት ከአፖስትልስ ጀምሮ ያልተቋረጠ ቼይን ያላት አንዲት ያልተቋረጠ ህብረት የምታረግ ከሐዋርያቶቹ ዘመን ጀምሮ እስካሁን ባለ ነው አንዲት ቤተክርስቲያን ናት የሚል ነውና አሁን በዚህ መሰረት ኦርቶዶክሶች ኦርቶዶክስ ያልተባለን ወይም ደግሞ በኦርቶዶክስ ቤተክርስቲያን ምንድነው ይሄ የሚባለው ምን ብዬ እንደምገልጸው ግራ ገብቶኛል። ብቻ በኦርቶዶክስ ቤተክርስቲያን በኩል በሚደረግ ጥምቀት አማካኝነት ወደ ቤተክርስቲያን አካልነት ያልተጨመረ ሰው ድኗል ብለው አይናገሩም። ኢስተርን ኦርቶዶክሶች ጋር አሁን አልዳንም የሚለውን ከማለት ይልቅ ኢስተርን ባይዜ ደጋግሜ እየጠቀስኩ ያለሁት በጣም ትንሽ ልዩነት አለ ብዬ ስለማምንና ከወንድም ኢዮብ ጋር ምናምን በምንወያይ ጊዜ ወደ አንድነት እየመጡም ስለሆነ አብዛኛውን ሪሶርስ ከዛ ስለማገኝ ነው። አንዳንድ ነገሮችን አልዳኑም ከማለት ይልቅ ኖርማል የሆነውን አስፔክት ኖርማል በሆነው አስፔክት አልዳኑም ነው የሚሉት። አልዳኑም ኖርማል በሆነው አስፔክት አልዳኑ እና ኖርማል የሆነ እግዚአብሔር ግን የሚያድንበት የራሱ መንገድ ሊኖረው ይችላል። መርከቡ ላይ አይደሉ
እየተንሳፈፉ ነው። እግዚአብሔር ግን እየተንሳፈፉ ካሉበት እዛ እየሰጠሙ ካሉበት ግን ሊያድናቸው ይችላል ብሎ ያምናሉ። አሁን እንዲህ አይነት በጣም እንትን ያለ ይሄ በዲኖሚኔሽን በጣም የተገደበ አይነት የነገረድነት አስተምህሮ አንድም የነገረድነት አስተምህሮ ነው። ቅድም አንተ ካልከው በዋነኝነት ወንጌሉ ክርስቶስ ኢየሱስ መጥቶ ለኃጢአታችን ሞቷል የሚል ነው፣ በሱ የሚያምን ደግሞ ይድናል የሚል ነው ብለሃል። ስለዚህ ይሄ የነገረድነት አስተምህሮ which means አሁን ያልኩት በአንድ ዲኖሚኔሽን ውስጥ በመግባት የሚገኝ የነገረድነት አስተምህሮ አፖስቶሊክ ነው ብለን መጥራት እንችላለን። ቅድም የነገረድነት አስተምህሯቸው እንትን ነው ብለ ያው ጥያቄዎችን እዚህ ዲቤት ምናምን መቅረብ አለበት በዛም ሳይድ ያሉ አንዳንድ ልጆች ቢወያዩ ብለ ስላቀረብ እኔ ስለገባኝ ልመልስ በጣም ስለገባኝ አይ ነው እኔ ምን ብዬ አምናለሁ። ኦርቶዶክሳውያን ለምሳሌ ከአንዲቷ ቤተክርስቲያን ውጪ ነገረድነት የለም። ከጌታ ቤተክርስቲያን ውጪ ከጌታ ቤተክርስቲያን ውጪ የሆነ ሰው ሊድን አይችልም ብሎ ያስተምራሉ። ሜቢ አይ ዶንት የካቶሊካውያንን አላውቅም። አሁን እኔን ስጠይቀኝ ግን እኔ ማምኑ ምንድነው ሰው በእግዚአብሔር ሲያምን መጽሐፍ ቅዱስ ልክ እንደሚናገረው እርሱ ከጨለማው ስልጣን አዳነን ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል እና ሰው በክርስቶስ ኢየሱስ ሲያምን ወደ እግዚአብሔር መንግስት ወደ እግዚአብሔር ማህበር ወደ እግዚአብሔር ልጅ ሆኖ ይቀላቀላል ብዬ አምናለሁ። አንዲቷ ቤተክርስቲያን የምትለው እኮ ለምሳሌ በታሪክ ውስጥ ራሱ አጨቃጫቂ ነው። ለምሳሌ ካቶሊካን እኛንም ብለው ክሌም ያደርጋሉ፣ ኦርቶዶክሲያንም ሌሎችም ክሌም ያደርጉ እንትኖች አሉ። እኔ ግን ዋራይ ብሊቭ እኔ ማምነው ሰው እግዚአብሔር ልጅ ክርስቶስን ሲያመን የመጽሐፍ ቅዱስን ትክክለኛ የነገረ ድነትን ሲያመን ሲከተል ሲቀበል ወደ እግዚአብሔር ልጅነት ወደ እግዚአብሔር መንግስት ይቀላቀላል ብዬ አምናለሁ። በዛ ውስጥ ደግሞ ነገረ ድነቱ ተፈጻሚነት ያገኛል ብዬ አስባለሁ እንጂ እኔ እሱ ፐርሰናሊ የምር ቻሌንጅ ያደርገኛል። አሁን ሰው ግዴታ በአንዲቷ ቤተክርስቲያን ውስጥ ሆኖ ብቻ ነው የሚዳነው የሚለው ትምህርት እኔ ኦልሬዲ አንተኔ ለማስረዳት ጥያቄው እንዲገባኝ ብዙ ነገር ጥረት አድርጋል። እኔ ግን ስቲል እንደዛ ብዬ አላምንም። እኔ ማምነው ኢየሱስ ክርስቶስን በማመን ወደሚገኘው የእግዚአብሔር መንግስት ወደ እግዚአብሔር ልጅነት ሰው ሲመጣ ይድናል ብዬ አምናለሁ። ግዴታ በአንዲቷ ቤተክርስቲያን ነው የሚል ነገር አለ ብዬ አላምንም። ኦኬ እሺ በቃ ይሄን ተረድቻለሁ። አክቹአሊ ያው አብዛኛው ፕሮቴስታንት ያለው ምናልባት ፕሮቴስታንት ፔንቴኮስታል አይደለሁም ያልካለው ፕሮቴስታንት አይደለሁም ስትል አልሰማሁም። ስለዛ ሊሆን ይችላል የኛ ኤክሌሲዮሎጂ እንደ ኦርቶዶክስ ያለ በእንትን ዲፋይን የሚደረግ አይደለም። እንደው አብዛኛውን ጊዜ በእኛ የነገረ ድህነት በእኛ የቤተክርስቲያን አስተምህሮት ውስጥ የማትታይ ቤተክርስቲያን እንዳለች እናምናለን። ኢንቪዚብል ቸርች የምትባል እንዳለች እናምናለን። እቺ ኢንቪዚብል ቸርች እኛ የማናያቸው ልክ ምሳሌ ለመጥቀስ ያህል በብሉይ ኪዳን ዘመን ኤልያስ እኔ ብቻዬን ነው የቀረሁት ማንም ከኔ ጋር የለም በቃ እኔንም ውሰደኝ ምናምን በሚልበት ጊዜ እግዚአብሔር አንተማ ብቻህን አልቀረህም 7000 ለጣዖት ያልሰገዱ ደግሞ ሌሎች አሉ እንደሚለው እግዚአብሔር ብቻ የሚያየው እኛ ግን የማናየው ወደ ቤተ ክርስቲያን ገና ሊጨመሩ ያሉ ነገር ግን ያልተጨመሩ እንዲሁም ደግሞ እኛ ያለንበት ዲኖሚኔሽን ውስጥ ያይደሉ ነገር ግን እውነተኛ የሆነ ሴቪንግ ፌዝ በክርስቶስ ኢየሱስ ላይ ያላቸው ብዙ የዳኑ እንዳሉ እናምናለን። ይሄ የፕሮቴስታንት ነገረ ቤተክርስቲያናዊ መረዳት ነው። ስለዚህ ይሄን ነገረ ቤተክርስቲያናዊ መረዳት ለምን ያስክ ኢንኮንሲስታንት ነው እነሱ ይድናሉ ካልከው ጋር ምናምን አልልህም። እኔም በተወሰነ መልኩ እንደዚህ ስለማመን ማለት ነው። ግን ቅድም እነ ተስፍሽም ኮሜንት ሲጽፉ የነበረበት ጉዳይ ላይ ክርስቶስ ኢየሱስ ብቻውን አዳኝ ነው ኦር ደግሞ በክርስቶስ ኢየሱስ በኩል ብቻ ነው የሰው ልጅ የሚድነው ኦር ደግሞ በእኔ በቀር ወደ አብ የሚመጣ የለም ብሎ ክርስቶስ ጌታችን በተናገረው መልኩ ክርስቶስ ኢየሱስ ካልሆነ በስተቀር በማንም በኩል ድነት አይገኝም ድነትም አይቀጥልም የሚለው አይነት የመጽሐፍ ቅዱስ ኦር ደግሞ ፕሮቴስታንት ጋር ስለ በነገራችን ላይ ያወዛገብኳችሁ እንደሆነ አውቃለሁ። ግን ፕሮቴስታንት ጋር ከማለት ውጪ ሌላ አማራጭ የለኝም። ያው ምክንያቱም እዚህ ቲክቶክ ላይ ፕሮቴስታንት ሲባል የትኛው ምናምን የሚል ፈጠን ያለ ምናልባት አንዳንዴ ፖለቲካ ነው አንዳንዴ ደግሞ የምርም ኪሪየስ ሆኖ ሰው ሊጠይቅ ስለሚችል ግን ፕሮቴስታንት ስላችሁ አትሊስት የሆነ ታሪካዊ የሆነ
ይሄ ፕሮቴስታንት ስላችሁ አትሊስት እነ እዩ ጩፋን ባታስቡና ለዚህ ውይይት ያው ወደ ሉትራን ምናምን ያሉትን እያልኩ እንደሆነ እንድትረዱኝ ይፈልጋሉ። ወደ ሉትራን ወደ ተሐድሷውያኑ ምናምን ሳይድ ያሉትን እንድትሉ እሺ ታስብሽ በጣም ኦቨር ሲምፕሊፋይ ያደረኩ ነው። አክቹአሊ ፋላሲ ነው ኦቨር ሲምፕሊፊኬሽን የሚባል ነገር። ኤኒዌይስ እሺ፣ ግን አሁን እንደዛ አይነት አስተምህሮ ይሄ መጽሐፍ ቅዱሳዊ ነው። ቅድምም አንተም ብለኸዋል፣ በክርስቶስ ኢየሱስ ነው ድነት የሚለው ወይም ደግሞ ከክርስቶስ ውጪ የሌላ የድነት አይነት አንድም መንገድ የለም የሚለው ይሄን በጣም በተብራራ መልኩ በኦርቶዶክስ ቤተክርስቲያን ህይወትና ኑሮ ውስጥ እናገኘዋለን ነው ይሲሱ። አሁን ያልገባኛውን ጥያቄ አስዲያን ለምሳሌ ይሄ አሁን አንተ ያልከውን የነገረ ድነት ትምህርት በጣም በተብራራ መልኩ አሁን ለምሳሌ መዳን የሚገኘው በኢየሱስ ክርስቶስ ነው ብላ ኦርቶዶክስ ታስተምራለች አይደል? እነዚህን ትምህርቶች ኦርቶዶክስ ጋር አናገኝም ነው ጥያቄ። አሁን አልገባኝም ጥያቄ። እሺ ጥያቄን ሲምፕል አድርጎና እስቲ እንትን አድርገው። እሺ ጥያቄን ድጋሚ ላብራራለህ። ምናልባት እኔ ቲክቶክ ላይ ያለውን ምናምን እያልኩ ባይዜ ፖለቲካ እየሰራው አይደለም። ቲክቶክ ላይ ያለውን ስል ከፖለቲካ አንፃር አትረዱኝ፣ ከይቅርታ ጋር እንደዚህ አይነት ፖለቲካ የመስራት ምንም አይነት ኢንቴንሽን ያለኝ ሰው አይደለም። ቲክቶክ ላይ ያለውን ስለ ቲክቶክ ላይ ያለውን የኦርቶዶክስ ቤተክርስቲያን አስተምህሮ ወይ ቲክቶክ ላይ የሚታመኑትን አንዳንድ ነገሮች፣ ምክንያቱም መሬት ላይ ያሉ አንዳንድ ስብከቶች የመጡ ቲክቶክ ላይም ሲታረሙ ወደ መሬትም ደግሞ ወርደው የምርም እርማት ሲያገኙ ምናምን ይሄ በጣም ይበል የሚያሰኝ ስለሆነ ግን ቲክቶክ ላይ ካለው ባለፈ በተሻገረ መልኩ መሬት ላይ የምናገኛቸው አውደ ምሕረት ላይ የሚሰበኩት አንዳንድ ደግሞ ኢንኬዝ ዶግማ አይደሉም ተብለው የሚታሰቡ ነገር ግን አንዳንድ መጽሐፎች ላይ የሚገኙ በጣም ነን ኖርማቲቭ የሆኑ የድነት አስተምህሮቶች እንዴት ነው ከሐዋርያዊ ከሆነው ወይ መጽሐፍ ቅዱሳዊ ከሆነው ከነገረ ድነት አስተምህሮ ጋር እንዴት ነው አንድ ላይ የሚሄዱት? ለምሳሌ በጣም ለቅዱሳን የሚሰጡ የድነት ቃል ኪዳኖች እንዳሉ እናውቃለን። which means ይሄ እስከ 7ኛ እስከ 8ኛ ትውልድ ድረስ ሊያድኑ የሚችሉ በቅዱሳን በኩል የሚገኙ የድነት ቃል ኪዳኖች እንዳሉ እናውቃለን። እና አሁን ገባኝ ጥያቄው። አሁን እኔ ስለገባኝ አሁን ልመልስ አሲድዬ። እኔ በተለይ አጋጣሚ ምናልባት በተለይ አጋጣሚ እንደዚህ አንዳንድ አውደ ምሕረት ላይ ያሉትን ስብከቶች ራሱ የመከታተል አጋጣሚ አግኝቻለሁ። አንተ እኔ አሁን እንግዲህ በቅርበት እኔ እስካየሁ ድረስ የሚጎረብጠኝ ከነገረ ድነት አንጻር ማልቀበለው ለመስማት የሚከብደኝ ፕሮቴስታንት ሆኜ እንዳደኩ ፕሮቴስታንት ቤት ውስጥ እንዳደኩ ሰው እኔ አሁን ለምሳሌ እሁድ እንዳጋጣሚ እዚህ ቦሌ መድኃኔዓለም አንድ የመጽሐፍ ምርቃት ላይ ነበርኩ። እዛ ላይ ለምሳሌ በጣም በቃ ጽድት ያለ በቃ እንዲህ ደስ የሚያሰኝ የነገረ ድነት አይነት ትምህርት እንግዲህ ቦሌ መድኃኔዓለም አውደ ምሕረት ላይ ነው የሰማሁት። እና እኔ አሁን የምሰማቸው አንዳንድ አውደ ምሕረቶች ምንም የሚጎረብጡ አይደሉም፣ በጣም ደስ የሚሉ እንደው ያው ፕሮቴስታንት ሆኜ እንዳደኩ መጠን ሃሌሉያ አሜን ብዬ እንትን እንዳልል ሁሉ እንትን የሚለኝ ነገር ነው። ኦርቶዶክሳውያን ኦሬዲ ለምሳሌ አንተ ያነሳቸው ገድላትና ድርሳናት ያሉት ቃል ኪዳኖችን ይመስለኛል ያነሳኸው። እነሱ ላይ ቦልድሊ ነው የሚናገሩት። እነሱ አንደኛ ማለት የሃይማኖት እንግዲህ የእነሱ ነገር ተሳስቼ ያልሆነ ነገር እንዳልናገር ጠነቀቃለሁ። የሃይማኖት የክርክር መጽሐፍ አይደለም ብለው ያስባሉ። ሰዎች ለመንፈሳዊ ሕይወታቸው እንዲበረቱ እንዲጠነክሩ የአንድን ቅዱስ ታሪክ ተጋድሎ በመስማት ይሄኛው አሁን ለምሳሌ በሕይወት ያለው ክርስቲያን ከአምላኩ ጋር እንዲጋደል እንዲበረታ ያደርጋል ብሎ ነው የሚያስቡት እንጂ የሃይማኖት መጽሐፍ ወይንም ዶግማ ናቸው ብለው አያስተምሩም። ያ በተለያየ ምክንያት አንዳንድ መጽሐፍ ላይ የቃል ኪዳን የሚመስሉ ነገሮች ሊኖሩ ይችላሉ። ግን ያ ማለት ግን በዛ ቅዱስ ወይንም በዛ ነገር ይዳናል ብሎ አያምኑ። እኔ ይሄንን በተደጋጋሚ ጠይቄ በተደጋጋሚ እንትን ያልኩት ነገር ነው። ከዛ ውጪ ግን የነገረ ድነት ትምህርታቸው ግልጽ ነገር ምንድነው? ክርስቶስ ኢየሱስን በማመን ይዳናል ብሎ ያምናሉ። እንደውም ብቻ የሚለውን ነገር ያው ብቻ ስላችሁ ይሄ የኛም ብቻ አይነት ነገር አይደለም። ማለት ብቻ ስል ኢየሱስ ክርስቶስን በማመን ብቻ ማለት እኛ ለምሳሌ
እምነትን ከሚስጥራት አግልለን ብቻ እንላለን። ከዛ ውጪ ግን እነሱ ግን በኢየሱስ ብቻ ይዳናል ሲሉ ያ ሚስጥራትን አካቶ ብቻ የሚለውን ትምህርት እንደሚያምኑ ነው የተረዳው። ከዛ ውጪ የሆነ በአንድ ለምሳሌ ለሆነ ቅዱስ ዝክር በማውጣት የሆነ ጻድቅን በማሰብ ምናምን እኔ በቅርበት እስከማውቀው ድረስ ኦርቶዶክሳውያን እንደዚህ ያምናሉ ብዬ እንትን አልልም። መጽሐፍታቸው ላይ ድንገት እንደዚህ የሚል ልታገኙ ትችላላችሁ። ግን ማንም ኦርቶዶክስ አስገብተህ ብትጠይቀው ድነት በምንድን ነው የሚገኘው ብለህ ብትጠይቀው ኢየሱስን በማመን ብቻ ነው ብሎ ሊመልስልህ ይችላል። ኢየሱስን በማመን ድነት ይገኛል ብሎ የሚመልስልህ እንጂ ለሆነ ቅዱስ የሆነ ነገር በማውጣት ወይንም የሆነ ቅዱስን በመዘከር ድነት ይገኛል ብሎ ኦርቶዶክሳውያን ያምናሉ ብዬ አላምንም። እኔ በቅርበት እንግዲህ 3 ዓመት ሆኖኛል ቤቴሌም ይሄንን ጉዳይ ሳዋይ መሬት ላይ ያለውም እውነት ይሄ ነው ብዬ ነው እንትን የምለው እኔ ምክንያቱም በቅርበት ስለማወቅ ማለት ነው። እንግዲህ እናንተ ደግሞ በግድ ኦርቶዶክሳውያን አርሴማንም በማመን ሌላም ነገር በማመን ይዳናል ብላችሁ ልትከራከሩ ትችላላችሁ። ግን እነሱ ግን የሚያምኑት ኢየሱስን በማመን ነው የሚዳነው ብለው ነው የሚያምኑት። ከዛ ውጪ ሌላ ድነት የላቸውም። ሌላ የነገረ ድነት ትምህርት የላቸውም። የሚዳንበት ብቸኛው መንገድ ኢየሱስን በማመን ነው። እሺ ያው ሃይማኖቶች ከተጻፈው አልፈው የሚሄዱ ግለሰቦች እንዳሏቸው እናውቃለን። ይሄ ሁሉም ጋር ያለ ሀቅ ነው ማለት አንዳንድ አስተማሪዎችም ሆኑ አንዳንድ የቤተ እምነት ተከታዮች ከተጻፈው አልፈው የራሳቸውን ነገር የሚያስተምሩ የራሳቸውን ነገር የሚጨምሩ እንዳሉ እናውቃለን። የኦርቶዶክስ ቤተክርስቲያን የነገረ ድነት አስተምህሮ በጽሁፍ ደረጃ ሳይሆን ሰዎች በሚናገሩት ደረጃ ከሆነ እነዚህን አይነት ጉዳዮች ቅድም ያልኳቸውን አይነት ጉዳዮች የሚጨምረው ሰየው እግዚአብሔር ይመስገን በጽሁፍ ደረጃ ወዳለው አሁን አውደ ምሕረት ላይም እንትን እያለ ያለው ሰፊውን ፖርሽን እያያዘ ያለው በጽሁፍ ያለው እና እውነተኛ ነው ብለህ አንተ የተናገርከው አይነት የነገረ ድነት አስተምህሮ which means ክርስቶስን ማዕከል ያደረገ በክርስቶስ ኢየሱስ በማመን የሚገኘውን ድነት ሴንተር ያደረገ አስተምህሮ ከሆነ ይሄ ጥሩ ነው። በነገራችን ላይ እንደ ሀሴድ ትንሽ ረጅም ሰዓት ስለወሰዳችሁ ሜቢ ኋላ ስለመጣው ዲቤቲውን አልገባኝምና ሲሶ የሚናገረው መሬት ላይ ያለው እውነታ ጋር አንድ ስላልሆነ አትፍራ ዲፌንድ ለማድረግ ወይ ደግሞ ለሌሎች ቻንስ እየሰጠ ይለፍ። ይቅርታ ማለት ስለገባሁበት እኔ እንግዲህ ከቲክቶክ ውጭ ያለው መሬት ላይ ያለውን ነገር በጣም እንግዲህ በቅርብ 3 ዓመት 4 ዓመት በተለያየ ተናግሬያለሁ። በተለያየ አጋጣሚ አውደ ምሕረት ላይ የሚሰበኩ ስብከቶችን ሰምቻለሁ። ኢቭን እንትን ነው አሁን ከሁለት ቀን በፊት ቦሌ አውደ ምሕረት እንትን ላይ ነበርኩ። የሰማሁት ነገር ስለዚህ መጽሐፍን ንግለጥልህ በቃ አንተ አታውቅ አይደለም ብለህ ነው። እሱን እኮ ብዬሃለሁ እኮ አሁን ለምሳሌ ገድላትና ድርሳናት እሱን ነገር እነሱ የሃይማኖት የክርክር መጽሐፍት አይደሉም። ግልጽ እኮ ነው። አሁን አንድ ኦርቶዶክስ ያስገብተህ ብትጠይቀው እያልኩ እኮ ነው። አንድ ኦርቶዶክስ ስለ መዳን ነው የምናወራው። በገሌ አማካኝነት ሲሶዬ እችግርና አንድ ቦልድ አድርጌ ወደ አንተ እመጣለሁ። አንድ ኦርቶዶክስ ያስገብተህ ይሄን ልርገሞና ታብራራልኛለህ። ይሄን ልበልህና ታብራራልኛለህ። ስለ መዳን እያወራን በተገባላቸው ኪዳን ለጻድቃን ለሰማዕታት ተብሎ በተገባላቸው ኪዳን ይሄንና ይሄን ስታደርጉ ይሄንና ይሄን ስትፈጽሙ እስከ 7 ትውልድ ልጆቻችሁ ይድናሉ፣ ዘራችሁ ይድናሉ። ይሄን ያደረገ በስምህ ይሄን ያደረገ በስምህ ያደረገ ኃጢአት እንኳን ቢሰራ የዘላለምን ሕይወት ያገኛል ተብሎ የተጻፈውን ነገር መከራከሪያ አይደለም ብለህ ስለ መዳን ነው እያወራን ነው። ስለሌላ አይደለም ማወራለን። ደህንነትን በስማቸው የሆነ ነገር በማድረግ እነሱ እንትን ያደረጉትን የሆነ ነገር በመፈጸም መጽሐፉን ከፍትልሃለሁ ከፈለህ የዘላለምን ሕይወት የሚያገኙበትን መንገድ እሰጣለሁ ተብሎ ተስፋ የተሰጣቸው ኪዳን የተገባላቸው የሉም እያልከን ነው? ምንድነው እያልከን ያለው ነው? እሱ ላይ የሃይማኖት የመዳን ምክንያት ትምህርት አይደለም። አሁን እኮ እሱን ነው የምልህ እኮ ተስፍሽዬ። የተለያዩ ገድላት መጽሐፍት ላይ ምናልባት እንደዚህ አይነት የቃል ኪዳን ጽሑፎች ልታገኝ ትችላለህ።
ለዛም ደግሞ አብዛኛው ኦርቶዶክሳውያን እኔም ቤት ኦልሬዲ እኮ 3 ዓመት 4 ዓመት ቲክቶክ ላይ ቆይቼ እንግዲህ ሲጠየቁ ሰማለሁ፣ ሲመልሱ ሰማለሁ። መሬት ላይ ያለውን ራሱ የኦርቶዶክሳውያን ትምህርት በአሁን ሰዓት ቦልድ ላይ አውቃለሁ ብዬ የምናገር ሰው ነኝ። ምንድነው የምታውቀው ለብትጠይቀኝ ማንኛውም ኦርቶዶክሳዊ ምን በማመን ትድናለህ ብትለው አይ ማለት በጻድቃን በኩል እድናለሁ በምናም በኩል በሰማዕታት በኩል እድናለሁ ብሎ አንድ ኦርቶዶክሳዊ አይነግርህም እያልኩ ነው። አንድ ኦርቶዶክሳዊ በድፍረት ሊነግር የሚችለው ምንድነው የምድነው የእግዚአብሔር ልጅ ኢየሱስን በማመን እድናለሁ ብሎ ይነግርሃል። ከዛ ውጪ ኢየሱስ ላይ የሚደርበው የሚጨምረው ነገር አንዱ የኦርቶዶክሳዊ አለ ብዬ አላምንም። እኔ ኢቭን አስገብተ ማንኛውም ኦርቶዶክሳዊ ለአስገብተ በአሁን ሰዓት መጠየቅ ትችላለህ። መሬት ላይ ያለው ሀቅ ይሄ ነው። መሬት ላይ ያለው እውነት ይሄ ነው እኮ። እሺ ልንገርህ አለ ቀላል እኮ ነው። ኢቭን አሁን ይሄ ነገር ምንድነው ነገረ ድነት አሁን ነገረ ድነትን ነገረ ድነታቸውን በተመለከተ ነገረ ድነታቸው ዘከረ በምልጃው የታመነ ከገሃነመ እሳት ይድናል የሚለው ነገረ ድነት አይደለም። ነገርኩ። አሁን አንድ ኦርቶዶክሳዊ ይሄንን ገድል ሳይቀበል ኦርቶዶክስ መሆን ይችላል? ኦርቶዶክስ የሚኮነው ለኦርቶዶክስ የሚኮነው ራሱ በራሱ አንድ ማንኛውም ኦርቶዶክስ ለምሳሌ ኦርቶዶክስ ለመሆን ኦርቶዶክስ መሆን ይቻላል? አሁን ልጠይቅ፣ ኦርቶዶክስ ለመሆን ዋናው መስፈርቱ ምንድነው ብለህ ብትጠይቃቸው ማንኛውም ኦርቶዶክስ ሲምፕል የሚመልስልህ ነገር የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን አምኖ በመጠመቅ። ጥያቄ ግልጽ ነው። ገድል ሳይቀበል አንድ ኦርቶዶክስ መሆን ይችላል ወይ አይችልም? እሱ ብቻ ንገረኝ። ገርላት ለአንድ ለኦርቶዶክሳዊ መንፈሳዊ ጥንካሬ እንዲጠነክሩ ምንም በለው አንድ ሰው ገድላት ሳይቀበል አልቀበልም ብሎ ኦርቶዶክስ መሆን ይችላል አይችልም? እስቲ አንተ በውይይት እዚህ አሁን ቲክቶክ ላይ 3 ዓመት በቆየህበት ማለት ነው በውይይት ታሪክ ውስጥ ከገርላት ጠቅሶ ከመጽሐፍ ቅዱስ ውጪ ለነገረ ድነት ከገርላት ጠቅሶ የሞገተ ኦርቶዶክስ ያለ ለምሳሌ ቲክቶክ ላይ ነው ያልከው። አየህ አስተካከልከው። ቲክቶክ ላይ ነው ያልከው። ቲክቶክ ላይማ የለም። እኛም እያልን ያለነው እኮ የእኔም ጥያቄ ነው የገባሁብህ መሀል። ቅድም ስለ ቲክቶክ ነው እያወራ ያለው። አሁንም እየጠቀስክ ያለው ቲክቶክ ላይ የተከራከረ ስለሌለ መጽሐፍቶቹ ቲክቶክ ላይ ስለማይሰሩ መሬት ላይ ማይሰሩም እያልክ ነው። መሬት ላይ በደንብ እንደሚሰሩ ደግሞ እናሳያለን። ሲሶ አንዴ እኔ አክቹአሊ በእንትን ምንድነው ሆት እየሆነ መሄዱ አይቀርም። ከኔም ጋር ብትቀጥል እኮ በዚህ አይነት መንገድ ሊቀጥል ይችላል። ግን ያው ተስፍሽ ተቀጥላላችሁ እናንተም አንዳንድ ነገሮች ልክ ናችሁ። አሁን መሬት ላይ እኔም ከማያቸው ነገሮች ጋር አንድ ላይ ስለማይሄዱ ነው። ቅድም ፖለቲካ አይደለም የምሰራው ምናምን ብዬ ደጋግሜ የተናገርኩ የነበርኩት ለዛ ነው። ይሄ አሴዲ ከይቅርታ ጋር አሁንም ጣልቃ ልግባና አሁን ኦልሞስት አብዛኞቻችሁ እንደዚህ ስትናገሩ ሰማለሁ። የመሬቷና የቲክቶኳ ኦርቶዶክስ ትለያያለች ምናምን ብላችሁ እንትን ስትሉ ሰማለሁ። እኔ ግን በመጣሁበት በቀረብኩበት ባየሁት እኔ ነገርኩ እኮ አንዳንድ አውደ ምሕረቶች ላይ እኔ ራሱ ተሳትፌ ሰምቼ አውቃለሁ። አውደ ምሕረት ላይ ሲሰበክ ምሰማው መሬቷና ፋይል ላይ ይምራል አይደለ? አቁሞ በቃ ቪዲዮ እንክፈትልን፣ ምን ችግር የለም። መሬቷ ላይ የሚሰበከውን ስትሰማ አይ መቼም አትክድም። ይቅርታ በማከል ስለገ አውደ ምሕረት ላይ የሚሰበከውን ስብከት አትክደውም አይደል? ስለዚህ መሬቷ ላይ ምን እንደሚሰበክ እንክፈትልን ቪዲዮና ሲሶ እንደዛ እያለ አይደለም እኮ ተስፍሽ ሲሶ እንደዛ እያለ አይደለም። ሲሶ እያለ ያለው እኔ በተገኘውበት አውደ ምሕረት ነው የሚለው። ፍሪደም ጎበዛ። እኔ ኦልሬዲ ያገሪቱን እኔ መቼም እኔ ፍሪደም እግዚአብሔር ይስጥ። መቼም እኔ ኢትዮጵያ ውስጥ ለምሳሌ በየቀኑ እንትኖች አሉ። በየቀኑ እንግዲህ እኔ ጎጃም፣ ጎንደር፣ ሐዋሳ፣ ደብረ ዘይት ነው የምታወራው። እኛ እኮ የአንተ መርጠህ አንድ ቦታ ላይ መገኘት ምስክር መሆን አይችልም። ቆይ ተስፍሽ ከፈለክ ቲክቶክ ላይ ያለው አንድ አይደለም እያልከን ነው። ለምን ከፈለክ መምህር ማነው ዶክተር ዘበነ ዲቤት ጠርቷል አይደል? ዲቤት ጠርቷል አልጠራም? ዶክተር ዘበነ ቲክቶክ ላይ ያሉትን ዶክተር ስለ ታቦት አይደለም እኮ የተነሳው እና እየሰገድክለት ስለ ታቦት አይደለም ትላለህ።
ስለ ታቦት እኮ አይደለም የተነሳው። አሁን ለምሳሌ የዳነ ሰው ለታቦት ይሰግዳል አይሰግድምሽ? ስለ ታቦት አሁን የዳነ ሰው ከእግዚአብሔር ውጪ ይሰግዳል ወይስ አይሰግድም? እሱን እኮ ነው አውቶ። ስለዚህ ከድነት የሚያወጣ ተግባርም ነገረ ድነት አይደለም ልትለን አትችልም። አንድ ኦርቶዶክሳዊ በምን ይዳናል ብለህ ብትጠይቀው፣ ማንም ኦርቶዶክሳዊ ይዳናል ብለህ ብትጠይቀው በድፍረት ምነግርህ ነገር የእግዚአብሔር ልጅ ኢየሱስን በማመን በማርያም ምልጃ አይዳንም የሚል ኦርቶዶክሳዊ አምጣና ሳይ። አንድ ኦርቶዶክሳዊ በማርያም ምልጃ አይዳንም የሚል ኦርቶዶክሳዊ አታገኝም። በማርያም ሚል ኦርቶዶክሳዊ አታገኝም። ኦኬ እሺ፣ አታገኝም አይደል? እኔ አውደ ምሕረት ላይ እንደዚህ የሚባል ቃል ኪዳን ስላላት ዝክሯን ዘክሩ፣ ይሄን ስታገኙ ዘላለም ሕይወት ታገኛላችሁ የሚል ትምህርት ካሰማሁስ አሁን ከፍቼ ማርያምን በማመን በኩል ይዳናል ብሎ ሰምተኛል። ዝክሯን ስትዘክሩ፣ በዓላቶቿን ስታከብሩ፣ ሻማ ስታበሩ፣ እንደዚህና እንደዚያ ስታደርጉ የዘላለምን ሕይወት ታገኛላችሁ የሚል ትምህርት አሁን ከከፈትኩልስ እንደዛ አስተምሩ። እኔ ቻሌንጅ እንደዚህ ያስተምራሉ ብዬ ስለማላመን ቻሌንጅ ያደርገኛል። አልዋሽም። እንደዚህ አይነት ስብከቶች ለምሳሌ ብሰማ ቻሌንጅ ያደርገኛል። እኔ ግን እስከማውቀው ድረስ ማንም ኦርቶዶክስ የሚያምነው እንዴት ነው የሚዳነው? ነገረ ድነትን አለ የጠየቀኝ። ለምሳሌ ጻድቃንን ያከብራሉ፣ አይ ነው ግን ለነገር በእነሱ በኩል ግን ይዳናል ብሎ ግን ኦርቶዶክሳዊ ያምናሉ ብዬ አላምንም። ስለዚህ ሁለቱም ማስተምህሮ አለ እያለን ነው። ስለዚህ ቆይ ምኑ ነው? እኔ እኮ እንድትረዳኝ እኮ አይደለም እኮ እኔ አሁን እኔ እንደመረዳት እኮ አይደለም እኮ እኛም እናዳምጣለን። አይደለም ዳጊ ለምሳሌ ከታች ለምሳሌ ኦርቶዶክሲያን አሉ። ኦርቶዶክሲያን እስቲ ከኢየሱስ ውጪ ሌላ አዳኝ አለ ብለህ ታምናላችሁ ብለህ ጠይቃቸው። አዎ አለ ካሉ እኔ ውሸታም ነኝ፣ እኔ ይቅርታ ልጠይቅ። እሺ በቃ ታዳምጣለህ። ለምንድን ነው እንደ ሕፃን ልጅ እንመስልሃለን እንዴ? ቲክቶክ ላይ የሚያወሩትንና መሬቷ ላይ አውደ ምሕረት ላይ የሚሰበከው ነገር የተለያየ መሆኑን በመረጃ እያየን እንደ ሕፃን ልጅ ምንጃጃል ልክፈትልህ። ይህንን ቪዲዮ ስማናንተ መሬቷና ቲክቶክ ላይ አንድ ነው ብለህ እስቲ ንገረኝ፣ ልክፈትልህና ከዛ ይሄና ቲክቶክ ላይ ያለውና ይሄ አሁን የሚያስተምሩት ሰዎች አንድ ነው ብለህ እስቲ ንገረኝ። አንድ ነገር ልፍቀድልህ። ለምሳሌ በመጽሐፍ ደረጃ ዶግማ በሚባሉ መጽሐፎቿ ላይ የነገረ ድነትን ስታብራራ ማለት ነው ኦርቶዶክስ ነገረ ድነቷን ስታብራራ አይደለም በዶግማ ምንድን ነው እየጠየቀ ያለው? አሁን ነገረ ድነትን ነው የምናወራው። ነገረ ድነት ዶግማ ላይ እናውራ። ተስፋ አሪፍ ነው። እንደው ዶግማ ላይ ነገረ ማርያም ዶግማ ነው ዶግማ አይደለም? አሁን ዶግማ ነው ዶግማ አይደለም? ነገረ ማርያም በመድኃኒዓለም ነገ ቆይ እኔ ልጠይቅና ካተማ ዶግማ ነው ወይስ ዶግማ አይደለም? ያዞሮ ነው መመለስ ስለማይፈልግ ያዞሮ ነው። እኔ በስማም ይኸውልህ ልጠይቅና ይህን ማስረጃ አውጣና አሳየኝ። በጽሁፍ ደረጃ የኦርቶዶክስ የተቀመጠ ማን ለመዳን ኢየሱስ ሲደመር ጻድቃን መላእክት ወይንም ጻድቃን ሰማዕት ምናምን ብላ ያስቀመጠችበት ማስረጃ ካለ በቃ ይሄንን ስታምን ነው ኦርቶዶክስ የምትሆነው ብላ ያስቀመጠች ነገር ካለ እሱን አውጡና እኔም ኦርቶዶክስን አልተረዷትም አላወቅኳትም ብዬ ይቅርታ ጠይቄ ልውጣ። ለካስ እንዲህ ነው እንደሚያምኑት ብዬ ልውጣ። እኔ ግን እስከማውቀው ድረስ ነገረ ድነትን በተመለከተ በጽሁፍም ደረጃ በምንም ደረጃ ኦርቶዶክስ ያስቀመጠችው ምንድነው? ኢየሱስን በማመን እንደሚዳን አስቀምጣለች። አይ ሌላ ማስረጃ አለን ዶግማ ትምህርቷ ላይ ይሄ እንትን አይደለም ብላ የጻፈችው ያስቀመጠችው ነገር ካለ ለመዳን ያስቀመጠችው ነገር ካለ ለምሳሌ ለመዳን አንድ ሰው እንደፈለገ ኃጢአት ሰርቶ ኢየሱስን ሳያምን ኢየሱስን ሳያውቅ እንደፈለገ እየኖረ ለሆነ አንዴ አይደለም ቆይ ያለውም አንተ ያልከውም መዳን በክርስቶስ ኢየሱስ ነው የሚለውም አለ። በቃ ግልጥ ተደርጎ የተጻፈ አለ። መዳን ስንል የዳነው በክርስቶስ ኢየሱስ በከፈለው ዋጋ ነው የሚል አለ። ደግሞ የቅዱሳን ቃል ኪዳን
በክርስቶስ ኢየሱስ ነው። ለምሳሌ አንድ ገድል ስታነብ ነገር ያለው እኮ ዳጊ አሁን እኮ 100 ጊዜ እየነገርኩ አንድ ገድል ላይ ለምሳሌ ስታነብ ገድል ላይ የሆነ ማለት እስከ ቅድም ለምሳሌ ማነው ሲጠቅስ ነበር እንደዚህ ብታደርግ እስከ 10ኛ ትውልድ ምርልሃለሁ ምናምን የሚል ጽሁፍ ነገር ልታይ ትችላለህ። እንደዚህ አይነት ጽሁፎች የሉም እኮ እያልኩ አይደለም። ግን በዋና በመሰረት ደረጃ ኦርቶዶክስ የምታስተምረው ገድላትና ድርሳናት የሃይማኖት የክርክር መጽሐፍ አይደሉም፣ ዶግማ አይደሉም ብላ ታስተምራለች። ያ ማለት ምንድነው? ዋና ዶግማ የሆነ የነገረ ድነት ትምህርቷ ምንድነው? ለአንድ ኦርቶዶክሳዊ ኢየሱስ ክርስቶስን በማመን እንደሚዳን ዋና ትምህርቷ ያ ነው። እያልከን ያለኸው ዶግማዋ በክርስቶስ ኢየሱስ መዳን ነው የሚለው ላይ አትከራከሩብኝ፣ አትጠይቁኝ። ግን የቅዱሳን ቃል ኪዳን አለኝ፣ በቅዱሳንም በኩል መዳን አለ ገድሎቹ ይላሉ። ሲስ እያዳመጥከን አንተንም ስለተቀበልን ማለት ነው። እውነትህን ነው። ምስጢረ ስጋዊ ላይ ያለው አስተምህሮዋ መዳን በክርስቶስ ኢየሱስ ነው ብላ ነው ብቻ እንኳን ትላለች እሷ። አይ እኔ ብቻ የሚለው ጥያቄ ያለምና በክርስቶስ ኢየሱስ ነው መዳን በሱ ብቻ ነው ብላ ታምናለች። ደግሞ መከራከሪያ አይደለም። ግን የቅዱሳን ቃል ኪዳን አለ። ሄዶ ቦታ የተሳለመ የጻፈ ያጻፈ ያነበበ ያስነበበ ይማራል። መማር ማለት መዳን ነው። በቃ ምን መሞት እኮ በስጋ ሁሉም ሰው ይሞታል፣ ግን ይድናል የሚል አለ። ይሄኛው ግን እንደምንድን ነው ስትል መከራከሪያ አይደለም ነው አይደለ? መከራከሪያ ብቻ አንደኛ መከራከሪያ አይደለም ነው። ሁለተኛ የሃይማኖት እንትን አይደለም ነው። ሃይማኖት የምትመሰርትበት አሁን ለምሳሌ ኦርቶዶክስ ሃይማኖት የምትመሰርትበት ሃይማኖት የሚመሰረትባቸው ለእምነት ብሎ የተቀመጡ የኦርቶዶክሳውያን መጻሕፍቶች አሉ አይደል እንዴ? ትውፊት፣ ታሪክ፣ መጽሐፍ፣ ዶግማ ትምህርቶቹ አሉ። ከነሱ አይደለም ነው እንጂ እንትን አይደለም። መከራከሪያ አይደለም ማለት እኮ እንትን አለ ማለት ዝም ብሎ ተራ መጽሐፍ ናቸው ማለታቸው አይደለም። ነገር ካንተ የፈለኩ ሲሲዬ አለ የለም አለ ሁለቱም አሉ ነው ወይስ አንደኛው የለም ነው የምትለው? አሉ ሁለቱም። የቅዱሳን ቃል ኪዳንም አለ፣ በክርስቶስ ኢየሱስ መዳን የሚል አለ። ዶግማዋ በክርስቶስ ኢየሱስ መዳን ነው። ይሄ ግን ዶግማ አይደለም፣ መከራከሪያ አይደለም እያልከን ነው አይደል? መጽሐፍቶቹ እኮ የሉም እንደዚህ እኮ የተቀመጡ እኮ መጽሐፍቶች የሉም እያልኩ አይደለም እኮ። እነዚህ መጽሐፍቶች የሉም እያልኩ አይደለም እኮ። በቃ እሱ ላይ ካየን እኮ ከዛ ውጭ ያለውን እኮ በቃ ቤተክርስቲያን ናቶ የሚለውን አዎ፣ ለምን ሲባል ዶግማዋ ላይ ያለው ቤተክርስቲያን ያስብላታል ሲባል አዎ ያስብላታል የሚለውን ተግባብተናል። ቀድም አንተ የገለጽከውን እኮ ተቀብለናል። ግን አልተቀበልንም። እኔ ተቀብያለሁ። አንተ በግል ተቀብያለሁ በላ። እኔ እዚህ ጋር በማከል ልግባ ዳግም። እሺ እኔም ተቀብያለሁ፣ ችግር የለውም። በግላችሁ ተቀበሉ። ተቀብለናል። ዳግም እኔ አንድ ጠቋይ ማለት እኔ አንድ እንትን አጠቃላይ ለምሳሌ ኦርቶዶክሳውያን የነገር ዳግም እየሰማያ አጠቃላይ የኦርቶዶክሳውያን የነገረ ድነት ትምህርት ማለት ነው። መጽሐፍ ቅዱስ ማለት እኔ አሁን ቅድም የነገር ያልኳችሁ የመጀመሪያው ማለት ነው መጽሐፍ ቅዱሳዊ ነው አይደለም? የመጀመሪያው ነው። ቴንክ ዩ እግዚአብሔር ይመስገን። ከዛ በኋላ ያለው ደግሞ ገድላት ላይ ያሉት ግን ገድላት ላይ እኔ እያልካለሁ እኔ የምለው እሱን ነው። ኦርቶዶክስ የምታምነው ዳጊ ኦርቶዶክስ የምታምነው ያንን ነው ብዬ ነው የማምነው። ሲሳና አዳምጠኝ። ገድላት ላይ የተጻፉትን አያምኑም እያልከን ነው? አዎ ወይ አይደለም በለን እስቲ። ቆይ ገድላት ላይ ያሉትን አያምኑትም እንዴ? ገድላት እኮ አሁን እኮ አያምኑትም። ሲሳይ በጌታ ሌላ ነገር አታወራ። ገድላት ላይ የተጻፉትን ያምኑታል አያምኑትም? አሁን እኮ አሁን ከስምት ያምኑታል። እኔ ሌላ ነገር እንዴት ይጻፋል ወዴት ይጻፋል ማንጻፋል አልኩ። ቤተክርስቲያን ሲሳይ በእናትህ ነገር ንገር ተስፍሽ። ገድል ማለት ለምሳሌ ገድል አዳምጠኝ ሲሳይ፣ እኔ ስለ ገድል አብራራልኝ አላልኩህም። ማንጻፈው የሚጠቀሙበት አላልኩህም። ገድላትን ኦርቶዶክስ ታምናለች አታምንም፣ ትቀበላለች አትቀበልም ነው ያልኩህ እኮ። በቃ ግልጽ ነው። አይሽ እኔ ልመልስልህ የምትመልስልኝ ትቀበላለች አትቀበልም ነው። ገድላትን የሚያምኑት የሚያብራሩት አትበለኝ። ለምን ትቀበላለች? ለምንድን ነው የማትቀበለው? መጽሐፍ ትቀበላለች። አረ አቁምልኝ ሲሳይ፣ በቃ አቁምልኝ።
ቀጥሎ ደግሞ ልጠይቅህ ነው ገድላት ላይ አሁን አንተ የምትለው በኢየሱስ ክርስቶስ ብቻ ከሚለው ውጪ የነገረ ድህነት ሰዎች ገድላት ውስጥ የተጻፉላቸውን በማመን ወይ ገድላት ውስጥ ይሄንን የሚያደርጉ ሰዎች ይድናሉ በማለት የተጻፉትን በማመን ይድናሉ ከኢየሱስ ውጪ የተጻፉ የሉም አሉ ገድላት ላይ ሊኖሩ ይችላሉ ምክንያቱም እኔ ገድላት እንዳለ አላጣም የኔ መጽሐፍት እኮ አይደሉም እኮ አንድ ነገር ያልገባችሁ አንድ ነገር አለ ሲሶ ልናገራ እኔ አታፍሩኝ አልናገር ከስሙ ረጅም ሳትናገር ምን ይቀር ያወራው ሲሶ መልስን እኮ ቅድም አፈረኝ እኮ እኔ መፈልገው ምን ይቀር ነገር አለ 3 ሰዓት እኮ አወራ ምን ይቀር ነገር አለ አንዴ ልንገራችሁ እናንተ በጣም ያልገባችሁ ነገር ገድል ሲባል ይኸውላችሁ ገድል ሲባል ለምሳሌ የአንድ ጻድቃን ገድሉ ይነሳና ያ ጻድቅ ቤት በምን መንገድ አለፈ የዛ ሰውዬ ገድል እኮ ነው ገድል እኮ ሲባል ራሱ እኔ ለምን ገድልኛ ነው እያወራን ያለነው ስለ ገድል አረበዳን ያለም ለምሳሌ ስለ አባ አይሆን ለሱን እኮ ያ ሰውዬ ለመዳን ለራሱ የፈጸመው ገድል ለአንተ ምንድነው ጥቅሙ እሱ ለመዳን ያደረገው አንተን እንዴት አባቱ ነው የሚያድን ራሱ ለመዳን ያደረገውን ነገር ለምሳሌ አንተ ስለ ፖሊካርፕ ብታነብ አሁን ፖሊካርፕ እኮ ለምሳሌ እኔ ፖሊካርፕ ቃል ኪዳን አለው ብዬ አላነብም ቃል ኪዳን አለው ማን አለ ለምሳሌ ፖሊካርፕ እኮ ገድል ቃል ኪዳን አለው የሚለውን ሊያሳይ ስል ማየት አትፈልግም ስለ አትናቴዎስ ገድል ብታነብ እዛ ማትሂድ የአትናቴዎስ ታቦት አላችሁ እንዴ እናንተ ሲጀመር የት ነው የአትናቴዎስ ታቦት የፖሊካርፕ ታቦት ያለው አትናቴዎስ ያጠነ ለፎቶ የሰገደ አረ የእሱን ታቦት አሳይ አትናቴዎስ ገድል እንደጻፈ ታውቃለህ አለን ወይ ነው ሲሳይ ቆይ አትናቴዎስ ገድል እንደጻፈ ታምናለህ አትናቴዎስ ገድል እንደጻፈ ታምናለህ አትናቴዎስ እኛ እኮ ገድላትን እኮ ቶታሊ እኮ ሁሉንም ነገር እኮ ሰዎች ቆይ ዳንኤ ገድል የሚለው ሻንኮ ነው የወሰደው ንገረው እየጠየቅን ያለውን ስማ እኮ ገድል እኮ የአንድ ገድል ማለት እኮ ሲሲ እንደማመጥ ይኸውልህ አሁን ለምሳሌ በአባቶች የተሰሩ የተከናወኑ ለእምነት የሚሆኑ የተጻፉ ነገሮች አሉ ምንም ገድል ማለት እኮ አዳም ጠይቆ አስጨርሰኝ እኮ ነው ምን እዚህ ወይ ካላስጨረስከኝ በቃ አላውራ በቃ እሺ አውራ ተስፍሽ እንዳለ እኔ ገድል እኮ ግዴታ መጽሐፍ አስገባን እኮ ገድል እኮ መጽሐፍ ቅዱስ ካልሆነ ነው የምትሉት እኮ እሺ አውራ እሺ ገድል ለምሳሌ በአባቶች የተከናወነ እግዚአብሔር የሰራውን ስራ ተጽፎ ሊሆን ይችላል ለትምህርታችን ለእምነታችን እንጠቀምበታለን ምንም ጥያቄ ነው ታሪክ እናነባለን እንኳን ገድል እያልኩ ያለሁት ገድላቱ ውስጥ ነገረ ድህነትን ነው ያወራሩት ይሄንን በማድረግ ለምሳሌ ለእመቤታችን የተሰጠ ቃል ኪዳን ተብሎ በስሟ ለዘከረ ጸበል ጻድቅ እንትን ላደረገ አስራት ላወጣ እንትን ላደረገ የዘላለምን ህይወት ያገኛል ይሄ ነገረ ድህነት አይደለም ወይ እትሲምሳ ነገረ ድህነት ይመስላል ልክ ነህ በቃ ይሄን ነው ያወራል እንደነዚህ አይነት የነገረ ድህነት ትምህርቶች ገድላቶች ውስጥ አሉ እንጂ ገድላቱ ሁሉም እንትን ነው እንደዛ ነው ያልናለው እንደነዚህ አይነት መሰረታዊ የሆኑ ነገረ ድህነትን ሊያፋልሱ የሚችሉ ትምህርቶች በገድላቶች ውስጥ አሉ ነው አንተ ደግሞ የሉም እያልከን እኮ የተከራከርከን የሉም አላልኩም እኔ የሉም እኮ ከቅድም ጀምሮ እኮ አልሰማኝም በቃ ለሌሎቹ ድል እንስጥና ትንሽ ደቂቃ ደግሞ ተንፈስ ይበሉ ሌሎቹ እስቲ ትልቁን እሺ ትልቁ ነገር ምንድነው የኦርቶዶክሳውያን ነገረ ድህነት ትምህርታቸው አሁን እኮ ተደጋጋሚ ለምሳሌ እንግዲህ እንደምታዩት ነው መጽሐፍ ቅዱሳዊ ካልሆነ ከአባቶች የማይመዘዝ ከሆነ የኛ የነገረ ድህነት ትምህርት ይሄኛው እኔ አሁን ቀደም ያስቀመጥኳቸው የነገረ ድህነት ትምህርቶች ካልሆነ በተደጋጋሚ ኦርቶዶክሳውያን መምህራኖች ለፕሮቴስታንቶች ራሱ የውይይት ጥሪ ሲያቀርቡ ሰምቻለሁ ሲወያዩ ሰምቻለሁ የሲሳይን ኦርቶዶክስማ እኔ እቀበላለሁ እንዴ ቆይ
እንዴ ዳጊሻ እኮ እንዴ አንተ ባይዘው የኛው ትምህርት ይሄን ትምህርት እያለ ወጥተህ ከሄድክ ሳሚ እንትና ዳጊ ተመለስ። በእውነት እንዴ ከዚህ ትምህርት ውጪ እኮ ኦርቶዶክሳውያን ፍሪደም ከዛ ሶቨሪን ሜቢ ሳሚ ሰላም ይበለን። ሶቨርን አውራ ካለ ወይ ፍሪደም ወይ ሳሚ ሰላም ምን ፍሪደም ይቀጥል? ምን ፍሪደም ይቀጥል ትለኛለህ? ሲሶ እኮ ጀስት አይናችሁን ጨፍኑ እያለን ነው። የምናቀውን እንደማናቅ ጀስት ያየነውን እንዳላየን እንድንሆን እያደረገን ነውና እሱም ሼም ከሚይዘው ሌላ ነገር ከምናናገረው ይብቃው ይሻላል እንጂ እኔ ጀስት ራሳቸው ራሱ የሚሉት አይመስለኝም። ሲሳይ የሚለው እናንተ ፍሪደም ጎበዝ ከሆናችሁ ለምሳሌ የጠቀስኩላችሁ ኦርቶዶክሳዊ ነገረ ድነት ትምህርቷ አለ። ይሄ ትምህርቷ ትክክል አይደለም። ይሄውን አንተ የጠቀስከው የነገረ ድነት ትምህርቷ ትክክል አይደለም ብለህ ብትሞግተኝ ደስ ይለኝ ነበር። እኔ አሁን ኖ ይሄ ከመጽሐፍ ቅዱስ ውጪ ነው የነገረ ድነት ትምህርቷ። እኔ መጀመሪያ ላይ አነሳ ነው ማለት ነው አምኖ። አንተ ቆይ ለምንድን ነው ረጅም ሰዓት የምትወስደው? ረጅም ሰዓት መውሰድ ከፈለክ እስቲ ስለ ሜሮን አብራራ። እየጠየቁ ነው ከታች ሰው ሜሮን ሳይቀባ አይድንም እያሉ ነው በኦርቶዶክስ። እስቲ መልስ ስጣቸው ካወቅ። እኔ ወንድሜ እኔ አሁን ለምሳሌ አንተ በዚህ ጉዳይ ላይ ከመምህራኖች ጋር ውይይት ላዘጋጅልህ። እኔ ኦርቶዶክስ እኮ አይደለሁም እኮ እኔ ትምህርት የነገረ ድነት ትምህርቷ ትክክል አይደለም፣ የኦርቶዶክስ የነገረ ድነት ትምህርቷ ትክክል አይደለም ምትል ከሆነ በስማም እኔ ከኦርቶዶክሳውያን መምህራን ጋር ይኸው ላገናኝና ከአባቶች ከመጽሐፍ ቅዱስ ከታሪክ አንስተው ይወያዩሃል። ለምን ከነሱ ጋር ለምን አትወያይም ነው? ከገድሉ በገድል ላይ አይነጋገሩም እኮ እነሱ። እናንተ ለምን እናንተ ናችሁ እኮ ገድል ካልተነሳ እኛ ደግሞ ገድሉ ከድነት እያወጣ ገድል አሁን እያነሳንልህ ሲሳይ አሁን ገድል ላይ እያነሳንልህ ነገረ ድነትን ይነካል እያልን አዎ እያልክ መልሰህ እናንተ ናችሁ ያነሳችሁ ትላለህ። አይደለም ቅድም ጠየቅኩ አንድ ኦርቶዶክስ ገድልን አልቀበልም ብሎ ኦርቶዶክስ መሆን ይችላል ወይ ብዬ ጠየቅኩ። አይችልም አልከኝ። ኦኬ ገድልን ሳይቀበል አንድ ኦርቶዶክስ መሆን ካልቻለ ገድል ውስጥ የተጻፉት ደግሞ እንደነዚህ የሚሉ የተሰጣቸው ኪዳን በእግዚአብሔር የተሰጣቸው ገድል ውስጥ የተጻፈውን ነገር ገድል ውስጥ የተጻፈውን ነገር በሙሉ ይቀበላል ማለት አይደለም። እሺ በሙሉ አይቀበልም ይቀበላል ማለት አይደለም። አይቀበልም ማለትና ገድል ውስጥ የተጻፈው ሙሉ ለሙሉ ይቀበላል ማለትም ደግሞ አይደለም። ስለዚህ ገድል ውስጥ ያሉትን ሙሉ ለሙሉ የማይቀበል ኦርቶዶክስ መሆን ይችላል ከፍሎ እንደዚህ አይነት ጥያቄ ራሳቸው ኦርቶዶክስ ያን ብትጠይቃቸው እና የምናገኛቸው ቤተሰቦቻችን አብረናቸው የምንኖራቸው ቤተሰቦቻችን ስቲል እዛ ነው ያሉት እና ማለት በጣም ሩቅ እንደሆንን አድርገህ ነው እያወራህ ያለኸውና ለምሳሌ እኔ ኦርቶዶክስ ለመሆን ፈልጌ ኮንቨርት ማድረግ ፈልጌ ኦርቶዶክስ ለመሆን ሳስብ ዶግማዎቹን ቀበላለሁ ብዬ ከዶግማዎቹ ውጪ ሌሎቹን ነገሮች አልቀበልም ወይ ደግሞ ሳልቀበል ኦርቶዶክስ መሆን እችላለሁ? እስኪ ንገረኝ ይሄንን። ለምሳሌ ለቅዱሳን የተገባላቸውን ቃል ኪዳን ሳልቀበል ኦርቶዶክስ መሆን እችላለሁ? ቃሌን አስገቡት። እኔ ታችሉን አንዴ ቃሌን አስገቡት። ሳሚ በመሀከል ስለመጣ ሳሚ ወንድሜ በመሀከል ስለመጣ ኢቨን ቲክቶክ ላይ ያለ ሰው ነው እንደዚህ የሚለው። መሬት ላይ እንኳን ኃላፊነት ወስጄ እኔ ጊዜ ወስጄ ካሜራ ደቅናል። መሬት ላይ እንኳን አንድ ኦርቶዶክሳዊ ዝም ብለን ብንጠይቅ ኦርቶዶክሳዊ ትምህርቷን የሚያውቁ ማንኛውም ኦርቶዶክሳዊ ብትጠይቅ እንዴት ነው የሚዳነው ብለው ኦርቶዶክሳዊ ብትጠይቃቸው ኢየሱስን በማመን ነው ብለው ይመልሱልሃል። የኦርቶዶክሳዊ የነገረ ድነት ትምህርት ይሄ ነው እንጂ ከኢየሱስ ይሄ ብቻ ነው ወይ ነው? አሁን እኛ እኮ እዚህ ጋር ያሉ ሰዎች እያሉ ያሉት ኦርቶዶክስ ክርስቶስ አያድንም፣ ክርስቶስ መድኃኒተ ዓለም አይደለም፣
ትላለች ብለው አይደለም እየሞገቱ ያሉት። ክርስቶስ መድኃኒተ ዓለም ነው ወይም የዓለም ሁሉ መድህን ነው ብለው የሚያምኑትን ያህል ሌሎች ደግሞ የመዳኛ እልፍ መንገዶች አሏቸው ነው። እነዛን እልፍ መንገዶች ደግሞ አንተ አልቀበልም ብለህ ክርስቶስን ብቻ ነው የምቀበለው ሚስጥራቶቹን መፈጸምን በጻድቃን በኩል ይዳናል ብለህ ኦርቶዶክስ ታስተምራለች ብዬ አላምንም እኮ ሲሶ። እኔ አሁን የጠየቅኩህን መልስልኝ ቀጥታ። ለቅዱሳን የተገባላቸውን የተስፋ ቃል ወይም ቃል ኪዳን እና እንዲሁም ደግሞ ነገረ ማርያምም ለምሳሌ ዶግማ ነው። እነዚህን ነገሮች አልቀበልም ብለህ ድነትን ታገኛለህ በኦርቶዶክስ አስተምሮ ማለት አልገባኝም። ለምሳሌ በማርያም ሲስ መጽሐፍ ቅዱስን ሳትቀበል ድነትን ታገኛለህ? መጽሐፍ ቅዱስን የእግዚአብሔር ቃል ነው ብለህ ሳታምን ድነትን ታገኛለህ? በፍጹም ከመጽሐፍ ቅዱስ ውጭ እንዴት እንትን ትላለህ? ኦኬ። ስለዚህ በኦርቶዶክስ ማስተምሮ አትድንም አይደል? መጽሐፍ ቅዱስን እንደ እግዚአብሔር ቃል ካልተቀበልክ? አዎ አድንም። በቃ ልክ እንደዚሁ በቀጥታ መልስልኝ። ገድላቶቻቸውንና እንደገና ደግሞ ለቅዱሳን የተገባውን ቃል ኪዳን ሳትቀበል ትድናለህ በኦርቶዶክስ አስተምሮ? እሺ እኔ አንድ ጥያቄ ልጠይቅ። አሁን በቀድሞ መልስልኝ። መልሱ ራሱ ጥያቄው ራሱ መልስ ስለሆነ ማለት ነው። በቀጥታ ለምን አትመልስልኝም ሲሶ? እንደቀድሞ አሁን እኮ የመጽሐፍ ቅዱስን ዳይሬክት ፎርዋርድ መልሰሃል። የጻድቃንን ቃል ኪዳን ያልተቀበለ አይድን የሚል ጽሑፍ አላት ኦርቶዶክስ። የጻድቃንን አላት ወይ እኮ ነው። እኔ ኦልሬዲ አንተ ስለነበርክ እዛው ስለነበር ከኔ በተሻለ ታውቃለህ ብዬ እኮ ነው። ቢሊየን ቴክስቶችን ያላት እሱንማ እኮ እነሱን አንተ እነሱን ሳትቀበል ትድናለህ ወይ? እኔ አሁን አንተን ነው እየጠየቅኩ ያለሁት። ኦርቶዶክሶች በሚያስተምሩት አስተምሮ መሰረት ለቅዱሳን ሰዎቻቸው ኮቴሽን ውስጥ ይግባልኝ ቅዱሳን ስንል ማለት ነው የቅድስናቸውን ምንጭ ገና ብዙ ማጣራት ስለሚፈልግ፣ ነገር ግን እነዛን ሳትቀበል ድነትን አኳየር ታደርጋለህ ወይ ነው። እኔ እንደዚህ አይነት ትምህርት አላት ብዬ አላምንም። በቅዱሳን በኩል ነው ድነትን አኳየር ኢየሱስን ማመን ሲደመር የቅዱሳንን እንትን ቃል ኪዳናቸውን በመቀበል ሚል በሌላ ደግሞ መንገድ የላትም። እንደዚህ አይነት ገድላቶቻቸውን ሳትቀበል ኦርቶዶክስ መሆን ትችላለህ እንዴ? ገድላትን ለምንድን ነው የማትቀበል? መቀበል አለብህ። ስለዚህ በስሟ በዕለተ ቀኗ የዘከረ ዝክር ያወጣ የዘላለም ሕይወት ያገኛል የሚለውን መቀበል አለብህ ማለት ነው አይደል? እንዴ ያ ማለት እኮ ገድላት ሃይማኖት መጽሐፍ ናቸው ብለህ ታምናለህ? ሃይማኖት ስለ ኦርቶዶክስ ሃይማኖቷን የምትመሰረትበት እቺ ሳክስ ናት ሲሶ። እቺ አሁን አንተ ሳክስ ነው። ይኸውልህ ቆይ ስማን፣ ነገረ ድነት ሲስ ኢሴንሻል ትምህርት ነው አይደል? ዶግማ ነው አይደል? በጣም ኢሴንሻል ትምህርት ነው። ረድነት ኢሴንሻል ትምህርት ከሆነ በስሟ እንደዚህ ያደረገ እንደዚህ ያስደረገ ወደሷ እንደዚህ እንትን ያለ ያስባለ በዛ ቀን ይሄ እንደዚህ ይደረግለታል፣ ኃጢአቱ ይሰረይለታል፣ ይማራል፣ 7 ትውልዱ ይማርለታል የሚለው ነገረ ድነት ነው ወይስ አይደለም? ምንድነው አንተ ነገረ ድነት ስትል እያወራ ያለው? ስለ መዳን አይደለ? ስለ ዘላለም ሕይወት አይደለ እያወራ ያለው? አሁን ለምሳሌ የተለያዩ መጽሐፍቶች ላይ ያለ እንደዚህ የሚመስሉ ነገሮችን አንስታ የነገረ ድነት ትምህርቴ ኢየሱስን ማመን ሲደመር ጻድቃንን ማሰብ መዘከር እንደዚህ ማድረግ ብላ ኦርቶዶክስ ነገረ ድነት ትምህርቷ ላይ ስታስተምር ሰምቼም እኔ አላውቅም። ነገረ ድነቱን ስታስተምር እንዴት ነው ብላ የምታስተምረው ኦርቶዶክስ? ሲስ አሁን እዚህ ቲክቶክ ላይ እና አኬና ሌሎቹ ሰዎች የሚነግሩንን አትንገረና። እኔ አሁን እየጠየቅኩ ያለሁት አንተ ከራስህ አእምሮ አመንጭተህ ለምሳሌ አንድ መጽሐፍ ላመጣልህ እችላለሁ። ቆይ ሲሶ እኔ አንተን መሬት ላይም ሳቅህ የራስ የሆነ አስተሳሰብ ያለ የራስ የሆነ ሚዛን ያለ አንድ መጽሐፍ ልጥቀስልህ ከናኪ ውጪ ኦርቶዶክሳዊ ነገረ ድነት የሚል አንድ መጽሐፍ አለ። እኔ እንግዲህ ኢቭን መጽሐፍ መሸጫ እንትን ውስጥ ራሱ ታገኛለህ። ጃፋር ራሱ ብገብ ኦርቶዶክሳዊ ነገረ ድነት
ሚል መጽሐፍ አለ። ያንን መጽሐፍ እንኳን ብታነብ እናንተ የምትሉትን ነገር አታገኙት። እኔ ከናኬ ውጪ እኔ እያልኩ ያለው ለቅዱሳን የተገባላቸውን ቃል ኪዳን ቲክቶክ ከመምጣቱ በፊት የተጻፈ መጽሐፍ ነው። ኦርቶዶክሳዊ እኔን ስማኝ ቆይ አንዴ ኦርቶዶክሳዊ እየነገርኩ እኮ ነው። እናኬ ቲክቶክ ከምትሉት በፊት የተጻፈ ኦርቶዶክሳዊ ነገረ ድነት ሚል መጽሐፍ አለ። እግዚአብሔር ምስክሬ ነው የምልሳል። እዛ መጽሐፍ ላይ ሄደህ ብታነብ ነገረ ማርያምን የምትሉት ነገር የለም። ነገረ ማርያም ስማኝ ሲስ ነገረ ማርያም ዶግማዊ ትምህርት ነው አይደል? ነገረ ድነት ብላ ከናኬ በፊት እንኳን በመጽሐፍ ያስቀመጡት ነገር እያለ በግድ እናንተ እንትን የምትሉት ነገር እኮ ግራ የሚገባ ሲስ እየተሰማማን እናውራ ወይ ከእንትን ጀምረህ አንዴት እሺ አንዴ ስጡኝና እኔ ልውረድ ጋይስ። ቃሌ ሶሪ አንዴ ብቻ። እሺ ይሄን ጨምረህ እንድጠይቅ ነው፣ አንተ ራስህ እንድጠይቅ ነው። ከቤተ ክርስቲያን ውጪ ድነት ከሌለ ከቤተ ክርስቲያን ውጪ ድነት የለም ስለሚለው እሱን ነበር ልጠይቅ የነበረው ስለ ሀቲ ቤተ ክርስቲያን። እሺ ያ እሱን ቀጥልበት። ስለ ነገር ቤተ ክርስቲያንም ያላቸውንም አቋም ታውቃለህ አይደለ? ከቤተ ክርስቲያን ውጪ ድነት የለም ብለው ነው የሚያምኑት አይደል? ስለዚህ ወደ ክርስቶስ ቤተ ክርስቲያን ወይም እነሱ አሁንም ኮቴሽን ውስጥ አድርግልኝ ወደ ኦርቶዶክስ ቤተ ክርስቲያን ብል ይሻለኛል። ወደዛ ቤተ ክርስቲያን ለመጨመር ኦርቶዶክስ ዶግማ ብላ ያስቀመጠቻቸውን ትምህርቶች መቀበል መቻል አለብህ አይደል? ኦፍ ኮርስ ወደዚች ወደ አንዲቷ ወደ ሀቲ ቤተ ክርስቲያን ለመግባት ማለት ነው። ከነዛ በጣም ጥሩ። አሁን እንደዚህ እንዳልካት ነው የምትሄደው። ይሄ ጥሩ ጥያቄ እኮ ነው እኮ በዚሁ ነው የምትሄደው። እሺ ከነዚህ መሰረታዊ ወይም ኢሴንሻል ወይም ዶግማ ብለው ካስቀመጧቸው ትምህርቶች መካከል አንደኛው ደግሞ ነገረ ማርያም ነው አይደል? ወይ አላውቅም። እሱ ነገረ ማርያም ዶግማ መሆኑን አታውቅም? አላውቅም። በሉ እንግዲህ ሌላው መሬት ላይ እናወራዋለን። ከነገረ ማርያም አይደለም፣ ከዚህ ከአንዷ ቤተክርስቲያን ከአንዷ ቤተክርስቲያን ውጪ ቅድምም ተነስቶ ነበር ቃልዬ። ከአንዷ ቤተክርስቲያን ውጪ ነገረ ድነት የለም። የታወቀ ትምህርታቸው ነው። ልክ እንደዚህ አሁን ክሊር አድርገህ ትመልስልናለህ ማለት ነው። አሁን የጥምቀት ቫሊዲቲን ራሱ ያነሱ አሁን ለምሳሌ ይሄኛው በአፖስቶሊክ ሰክሴሽን በኩል የመጣውን ስልጣነ ክህነትንም ስለሚቀበሉ ማለት ነው። ስልጣነ ክህነትንም ስለሚቀበሉ አንድ ሰው በዚህኛው መስመር መጥቶ ካልተጠመቀ ጥምቀቱ ራሱ ቫሊድ አይደለም ብሎ ያስተምራሉ። ይሄ በጣም ጥሩ። እሺ አሁን የማነሳውን ነገር ዶግማ ነው ወይም አይደለም ትለኛለህ። ለስዕላት የጸጋ ስግደት መስገድ ዶግማ ነው ወይስ አይደለም? ለስዕላት የጸጋ ስግደት መስገድ ዶግማ ነው አይደለም? አላውቅም፣ ጌታን አላውቅም። እሺ ወደ ፍጡራን ወደ ቅዱሳኑ መጸለይ ዶግማ ነው ወይስ አይደለም? እኔ አሁን ስለ ነገረ ድነት እያወራችሁ እናንተ እኮ አሁን እኮ እንትን እኮ ነገረ ዶግማ ነው ወይስ አይደለም ማለት እኮ ሲስ ነገረ ድነት ነው ወይስ አይደለም ማለት ሲስ መዳኛ ትምህርት ማለት ነው። ዶግማ ማለት እኮ ዋና ትምህርት ነው። አይደለም ለስዕላት በመጸለይ ነው የሚድነው ብላ ታስተምራለች። ኖ አይደለም። እኔ እንደዛ አልጠየቅኩም። ኦርቶዶክስ ለመዳን ዋና ርዕሳችን ቃልዬ ዋና ርዕሳችን ኦርቶዶክስ የመጀመሪያ ለነገረ ድነት አሁን ለምሳሌ ምን በማመን ነው የሚዳነው ብላ ነው። አልሰማኸኝም ማለት ነው። እሱን ነው የጠየቅኩት። በደንብ ስሙ። ሰምቼሃለሁ። አንዴ ሰማ እኮ ልድገምልህ። ከሰማኝ ኦርቶዶክስ ከታች እየሰማኋችሁ ነበር። እየሰማኋችሁ ስለነበር በማመን ነው የሚዳነው ብላ ታስተምራለች። እሺ በጣም ጥሩ። ስለዚህ ያለ ቤተ ክርስቲያን ድነት የለም አለች። ነገረ ቤተ ክርስቲያን ዶግማ ነው። በቃ እሺ እንቀጥል። ስለዚህ አሁን የነገረ ዶግማን ካልተቀበልክ አድንም ማለት ዶግማን ካልተቀበልክ አድንም። ጥሩ። እሺ አሁን ወደ ፍጡራን መጸለይ ወይም ደግሞ እሺ ለስዕላት የጸጋ ስግደት መስገድ ዶግማ ነው ወይስ አይደለም? በቤተ ክርስቲያኗ ትምህርት መሰረት እኔ አላውቅም። አሁን ለምሳሌ ዶግማ ብላ አስቀምጣለች ብላ ያልክበት ማስረጃ ካለ ዶግማ ነው አላልኩም።
ኧረ እኔ እንደዛ አላልኩም። እኔ አንተን ነው የጠየቅኩህ ዶግማ ነው ወይስ አይደለም ያልኩህ። እኔ አሁን እነዚህ ነገሮች ዶግማ መሆናቸው አይኮንቨርሴሽን ዶግማ ነው አይሉም። እሺ አሁን እዚህ ቲክቶክ ላይ ያሉትም አይኮንቨርሴሽን ዶግማ አይደለም ነው አይደል የሚሉት? እኔ ይኸኛውን ነገር እኔ ጠይቄ አላውቅም። አሁን ለምሳሌ አይኮንቨርሴሽን ዶግማ ነው ዶግማ አይደለም የሚለውን ነገር ዶግማ መሆኑንም አለመሆኑንም አላውቅም። እሺ በቃ እሺ። እሱንና ቅድም ሳሚ ያነሳው ለቅዱሳን ለማርያም ተሰጠ የሚባለው ኪዳናት ዶግማ ናቸው አይደሉም? ለቅዱሳን የተሰጠው ኪዳናቱ ዶግማ ናቸው ወይስ አይደሉም? የእውነት አላውቅም። ዶግማ መሆናቸውንም አላውቅም። ገድላት ውስጥ የተጻፉ ለምሳሌ ዶግማ እኔ ዶግማ ነው አላልኩም። ቆይ አንዴ ስማኝ። ገድላት ውስጥ የተጻፉ እንትኖች ኪዳናት ዶግማ ናቸው ወይስ አይደሉም? ዶግማ አይደሉም። መልካም። እነዛን ኪዳናት አንድ ሰው እነዛን ኪዳናት አልቀበልም ስህተት ናቸው ብሎ በዛች ቤተክርስቲያን መቆየት ይችላል ወይስ አይችልም? እሱን ኦርቶዶክሳውያን ቢመልስ አይሻልም? እኔ ኦርቶዶክስ አይደለሁማ። ኦርቶዶክስ አይደለሁም። እሺ አንዴ ሰላም ብያለሁ ሁላችሁንም። በዋናነት ይሄኛውን ኤክሌሲዮሎጂ ነው መመለስ ያለብህ። አሁን ከነገረ ድነት ጋር አያይዘህ ብዙ ነገር እያነሳህ ነበር። አሁን ከስር ኮሜንት ብትመለከት አንዷ እህታችን አመት ነው አይቻልም ስትል፣ አንዱ ደግሞ ይቻላል እያለ ነው። አይተዋል። እዛ ላይ ራሱ ስምምነቱ ገና። ስለዚህ አሁን ስለ ነገረ ድህነት ስታወራ በምንም መልኩ እነዚህ ነገሮች አጥርተህ ሳታውቅ አሁን አላውቅም ያልካቸውን ነገሮች አጥርተህ ሳታውቅ ስለ ነገረ ድህነቱ አውቃለሁ ማለት አትችልም። ከቤተክርስቲያን የሚያስወጣና የማያስወጣ ነገሮችን በዛ ደረጃ ክላሲፋይ የተደረጉ ነገሮችን እስካላወቅህ ድረስ ዶግማውን ብቻ ማመን ነው ስለ ድህነት ነገረ ድህነቷ ማለት አትችልም። አሁን አላውቅም ያልካቸው ነገሮች ከቤተክርስቲያን የሚያስወጡ ከሆነ ዶግማ ስለማይሆኑ እሺ። አሁን የተነሳንበት ፖይንት ቃሌ ከሰማ እኛ የተነሳንበት ፖይንት እኮ እኔ መቼም የኦርቶዶክሳዊ መምህር አይደለሁም። የኦርቶዶክሳዊ ነገረ ድህነትም ለማውራት አይደለም የገባሁት። የተነሳንበት እንደ አጋጣሚ በጨዋታ መካከል ተነስቶ ነገረ ድህነት ነገር ተነሳና እኔ እስከማውቀው ድረስ እዚህ 2 ዓመትም 3 ዓመትም ቲክቶክ ላይ እንደቆየው ድረስ ቲክቶክ ላይ ብቻም አይደለም መሬት ላይም የተለያዩ ሰዎችን በተለያየ አጋጣሚ አግኝቼ ሰምቻለሁ። ከሰማሁት ነገር ተነስቼ ኦርቶዶክስ ለመዳን ምን ብላ ታስተምራለች ተብሎ ብትጠየቅ ኢየሱስን በማመን ነው የሚዳነው። እናንተ የምትሉት ነገር ግን ሰምቼም አይቼም አላውቅም ብዬ አነሳው። ክሌሙ ይሄ ነው። ለምሳሌ አንድ ጥያቄ እንኳን ብጠይቅ ሲምፕሊ ኦርቶዶክሳዊ ከኢየሱስ ውጪ ኢየሱስን ከማመን ውጪ ኢየሱስ ሲደመር ጻድቃን ሰማዕታትን ኢየሱስ ሲደመር ምናምን ብላ በነገረ ድነት ትምህርቷ ላይ ታስቀምጣለች ወይ ብሎ ማንኛውም ኦርቶዶክስ ብትጠይቀው ኖ እንደዛ አናስተምርም። የምናስተምረው ኢየሱስን በማመን ነው የሚዳነው ብላ ነው ኦርቶዶክስ የምታስተምረው ብሎ ነው የሚነግር እንጂ ከዛ ውጪ ሌላ የነገረ ድነት ትምህርት የላትም ብዬ በድፍረት ቦልድሊ ይናገራል። ይሄ ነው በጣም ዋና የተነሳንበት ፖይንት ይሄ ነው። አይሪስ አዛምቻ በደንብ ነው የሰማኋችሁ። ለዛ ነው ይሄን ጥያቄ የጠየቅኩና እኔ ደግሞ ፖይንቴን ተረድተኸው ከሆነ ስለ ነገረ ድነት አሁን አንተ የምትነግረን ነገር ሲስ እዚህ ስንት ዓመት ሙሉ የሰማነው ነገር ነው። ስንት ዓመት ሙሉ የተሰማ ጉዳይ ነው። ግን አሁን የተጠየቁ ጥያቄዎች እስካልተመለሱ ድረስ ለምሳሌ አላቅም ያልካቸው ጥያቄዎች እስካልተመለሱ ድረስ አንድ ሰው ዶግማ አይደለም የሚባልን ነገር አልቀበልም ብሎ ስህተት ነው ብሎ ኦኬ፣ ልክ ስምሪ እንዳለችው ከስር ማለት አመጽ ነው ብሎ እንደዛ ብሎ አልቀበልም ካለ በኋላ ከቤተ ክርስቲያን የሚወጣ ከሆነ በቤተ ክርስቲያን የማይቆይ ከሆነ ያለ ቤተ ክርስቲያን ድነት ስለሌለ ከዛች ቤተ ክርስቲያን ዶግማ ባልሆነ ነገር ራሱ አልቀበልም ብሎ ቢወጣ ነገረ ድህነቱ አደጋ ላይ ነው። ስለዚህ የኦርቶዶክሳዊ የነገረ ድህነት ትምህርት እንደዚህ ማለቱ ብዙ አይደለም። እዚሁ አየሩ ላይ የሚቀር ነገር ነው የሚሆንባችሁ። ለማንኛውም ጫጫታ ላይ ሆኜ ነው የገባሁት። ይሄን ሳይ ገርሞኝ ነው የገባሁትና ተባረኩ። ወደ በኋላ ላይ ካላችሁ ብቅ እላለሁ እየተጠራሁ ስለሆነ ማለት ነው። እሺ ኤኒዌይ ዩ ጋይስ ለነበረን ጊዜ በጣም ኦልሞስት ረጅም ሰዓት ቆይቻለሁ። በጣም ነው ማመሰግናችሁ። በዚህ አጋጣሚ እዚህ ላላችሁ ለፕሮቴስታንት ያው ንጽጽር ለምትሰሩ ሰዎች ያው ኦርቶዶክሳውያን በነገረ ድነት ጉዳይ ተደጋጋሚ ጊዜ ዶግማ አንደኛው ዶግማ ፓርት ነገረ ድነታቸው ስለሆነ
በዛ ጉዳይ ኤኒታይም ለመወያየት ለማውራት ሬዲ ናቸው። ያው ዲስከሽናችሁን ቀጥሉ በጨዋነት አታቋርጡት። የመቆራረጥ ነገር ይታያል። እነሱም እናንተም አንገባም ወደዚህ አንሄድም አንመጣም የምትሉት ነገር አለ። እሱን ነገር ትታችሁ አዲስ እንደዚህ መወያየታችሁን ቀጥሉ። የኦርቶዶክሳውያን ግን ነገረ ድነት ትምህርት በትንሹ ነው እንግዲህ በቆይቴ እንደተረዳሁት ኢየሱስን በማመን ይዳናል ብላ ኦርቶዶክስ ታስተምራለች። ከዚህ ውጪ የነገረ ድነት ትምህርት የላትም። አመሰግናለሁ። ቴንኪዩ። አቅም ስትል ውለ የላትም ብለህ ትደመድማለህ። የተመታ ሰው ናት እንዴ? አረንማ በስማ የላትም እኮ ያው በቃ ይመችሽ። ያው ካላት ከጸሎት ጋር ቀጥሉ። ካላት እንግዲህ ኦርቶዶክሳዊ ያለ ጸሎት። እኔ ኦርቶዶክሳዊ አይደለሁም። እኔ ባይዘው እኔ እግዚአብሔር ምስክሬን እኔ ባለኝ ቆይታ እኔ ባለ